ሰላም በጌታ የተወደዳችሁ የግሎባል ኢትዮጵያ አድቬንቲስት ሳይበር ሚኒስትሪ አድማጮቻችን፣ ይህ በየሳምንቱ የሚቀርበው የሰንበት ትምህርት ጥናታችን ይሆናል። ዛሬ የምናጠነው 11ኛውን የሰንበት ትምህርት ክፍላችንን መሰናክሎች በሚል ርዕስ ይሆናል ማለት ነው። አብረን በጥልቀት የምናጠናበት የምንወያየበት እና ሀሳብ የምንለዋወጥበት ይሆናል። ዛሬ ከኔ ጋራ የሚያገለግሉትን አገልጋይ ወንድሞቼን አስተዋውቃችኋለሁ። ወንድማችን ኤልሳ ከነበራስካ ሰኞና ማክሰኞን ክፍል ይዞልን ይቀርባል። በመቀጠል ወንድማችን ዶክተር መብራቱ ከአውስትራሊያ የሮቡንና የሐሙሱን ክፍል፣ የመጨረሻውን የመደምደሚያ ክፍል ከወንድማችን ከአጎቴ ሙልጌታ የማጠቃለያው ክፍል አብረን የምናጠና ይሆናል። እኔም አብሬያችሁ የምቆየው ሜቲ ግዛው ነኝ ከእስራኤል ከሰማሪያ። የሰንበት ከሰዓትና የእሁዱን ክፍል አብረን የምናጠና ይሆናል ማለት ነው። እንግዲህ ጥናታችንን ከመጀመራችን በፊት እግዚአብሔር ወደ ቃሉ ወደ እውነት ሁሉ እንዲመራን መንፈስ ቅዱስ እንዲያስተምረን በጸሎት እንጀምራለን። ወንድማችን ኤልሳ በጸሎት ትከፍትልናለህ? እንጸልይ። በሰማይ ዙፋኔ ከብረህ ጸንተህ ነግሰህ ለዘላለም የምትኖር እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ክብርና ምስጋና በጌታችንና በመድኃኒታችን በኢየሱስ ክርስቶስም ላንተ ይሁን። ጌታና አምላክ ሆይ ፈቃድ ሆኖ ዛሬ ከወገኖቼ ከወንድሞቼና ከእህቴ ጋር በመሆን በዚህ ስፍራ ጌታ ሆይ ቃልን ስናጠና መንፈስ ቅዱስ ይህ ጌታ ሆይ አብሮን ይሆን ዘንድ እንድታስተምረን እንድትመራንና ጌታ ሆይ እያንዳንዳችንን በቅዱስ ቃል እንድትባርከን ሰሚዎችን እንድትባርክ በጎ ፈቃድ ይሁን። እስከ ፍጻሜ ጌታ አምላክ ሆይ ይህንን የፕሮግራሙን መድረክ አንተ ተቆጣጠር። የኛ አእምሮ፣ የኛ እውቀት፣ የኛ ማስተዋልና ጥበብ ቦታን ሳይዝ አንተ መጥተህ ጌታ ሆይ መድረክን ይዘህ የምትመራን የምታስተምረን በሁሉም ስፍራ ጌታ አምላክ ሆይ አንተ ጌታ ሆይ መሪያችን እንድትሆን እንጋብዝሃለን። እስከ ፍጻሜ አትለየን። ለመንግስት ስላዘጋጀህን ተመስገን። በጌታ በኢየሱስ ክርስቶስ ሕያው ስም አሜን። ወንድማችን ኤልሳ እግዚአብሔር አብዝቶ ይባርክህ። እንግዲህ የዛሬው ሰንበት ትምህርታችን እጅግ በጣም የሚያስደስት የተለየ ትልቅ ለክርስቲያኖች ትልቅ መልእክት ያለው ክፍል ነው። ርዕሱ መሰናክሎች ይላል። እንግዲህ የዛሬው ጥናታችን የሚጀምረው በሮሜ ምዕራፍ 5 ከ3 እስከ 5 ያለውን የመታሰቢያ ቁጥሩን በመጥቀስ ይጀምራል ማለት ነው። አንብላችኋለሁ። ሮሜ ምዕራፍ 5 ከ3 እስከ 5 እንደዚህ ይላል። በዚህ ብቻ ሳይሆን በመከራችንም ሐሴትን እናደርጋለን፣ ምክንያቱም መከራ ትዕግስትን እንደሚያስገኝ እናውቃለን። ትዕግስት ጽናትን፣ ጽናት የተፈተነ ባህሪ ተስፋን፣ ይህ ተስፋ ለእፍረት አይዳርገንም፣ እግዚአብሔር በሰጠን በመንፈስ ቅዱስ ፍቅሩን በልባችን አፍስሷልና ይላል። እንግዲህ እዚህ ጋራ ጳውሎስ ለሮሜ ሰዎች በላከው መልእክት ላይ ሁለት ተቃራኒ የሚመስሉ ነገሮችን እዚህ ጋር በመናገር ይጀምራል። ምንድነው የሚለው? በዚህ ብቻ ሳይሆን በመከራችን ሐሴትን እናደርጋለን። መከራና ሐሴትን። እንግዲህ መከራ የሚያስጨንቅ የሚፈትን የሚያሳዝን መጥፎ እንደሆነ ነው የምናስበው። ነገር ግን ጳውሎስ በመከራችን ሐሴትን እናደርጋለን ብሎ ይናገራል ማለት ነው። ይህ እንግዲህ አስገራሚ የሆነ የእምነት ልምምድ ነው። መጽሐፍ ቅዱሳችንን በሐዋርያት ስራ ውስጥም በምንመለከትበት ጊዜ ጳውሎስ ይህንን ልምምድ በተለየ ሁኔታ ከእግዚአብሔር ጋር ልምምድ አድርጓል። ጳውሎስ እና ሲላስ በማክሲመም ሴኪሪቲ ፕሪዝን ውስጥ ሆነው ሲዘምሩ እንመለከታቸዋለን። እንግዲህ በዚህ በማክሲመም ሴኪሪቲ ፕሪዝን ውስጥ የሚገቡት ዛሬ እንደምናውቀው ምን አይነት ሰዎች ናቸው? በጣም ቫዮለንት የሆኑ እጅግ በጣም አስቸጋሪ ክሪሚናል የሚባሉ ሰዎች ናቸው የሚገቡት። በወቅቱ ጳውሎስ እና ሲላስ በእንደዚህ አይነት ሁኔታ ውስጥ ታስረው በነበሩበት ሰዓት ምን አደረጉ? መዝሙርን ሲዘምሩ ሲጸልዩ። እንግዲህ በውስጥ የነበሩት እስረኞች እጅግ በጣም ተሳዳቢዎችና መጥፎዎች የነበሩት እንኳን ጸጥ ብለው ዝማሪያቸውንና ጸሎታቸውን አዳመጡ ይላል። እና እንግዲህ እግዚአብሔር ያንን ነገር ተጠቅሞ የእግዚአብሔር ክንድ ተንቀሳቀሰ። በዛ ውስጥ የነበሩትም ክርስቶስ ኢየሱስን እንዳገኙ እንመለከታለን ማለት ነው። አንዳንድ ጊዜ ምን አስባለሁ፣
ምን አለ ያኔ የዘመሩት ዝማሬ ምን እንደሆነ ተጽፎልን ቢሆን ኖሮ ምን አይነት ዝማሬ እንደዘመሩ ያንን ያክል እግዚአብሔርን ክንድ ሊያንቀሳቀስ የሚችል ምን ያክል የተቀባ መዝሙር ይሆን ብዬ አስባለሁ። ነገር ግን ደስ የሚለው ነገር ያኔ ሲሰራ የነበረው መንፈስ ዛሬም ይሰራል እና ሰንበት ትምህርታችን ይህንን ነገር ስለ መሰናክሎች በፈተና ውስጥ ሐሴትን ስለማድረግ አጽንኦት ሰጥቶ ይናገራል እና አንድ ታሪክ በመናገር ይጀምራል። ይህን ታሪክ አንዲት ወጣት ሴት ልጅ ወደ ቤቷ በምትመለስበት ሰዓት ፀሐይ ከአድማስ ባሻገር በምትገባበት መጨለም በሚጀምርበት ሰዓት አውሎ ንፋስ ዝናብ የቀላቀለው ኃይለኛ ንፋስ ይነሳል። እንግዲህ በዚህ ዝናብ ውስጥ እየሮጠች በምትሄድበት ወደ ቤቷ በምትሄድበት ሰዓት ቀስ በቀስ የዝናቡ ኃይል እየጨመረ ሙሉ ለሙሉ ትበሰብሳለች። እንግዲህ በጣም በስብሳ ወደ ቤቷ በር ላይ በምትደርስበት ጊዜ አባቷ በመስኮት ሆኖ ስትመጣ ይመለከታት ነበረ። ነገር ግን ወደ በር በምትደርስበት ጊዜ ብርድ ልብስ አንስቶ አልብሷት አንድ ጥያቄን ጠየቃት። መብረቁ ብልጭ በሚልበት ሰዓት ሁሉ ወደ ሰማይ ፈገግ ብለሽ የምትመለከችው ለምንድን ነው መሮጥሽን ያቆምሽው ብሎ ይጠይቃታል። እሷም እዚህ ጋር የመለሰችው ምላሽ አስገራሚ ነበረ። ምንድን ነው ያለችው? ወደ ላይ የምመለከተው እግዚአብሔር ፎቶ ሊያነሳኝ ስለነበረ ነው ብላ ትመልሳለች። እናም ሰንበት ትምህርታችን ምን ይላል? ዛሬ የህይወት ዝናብ፣ የህይወት ማዕበል፣ የህይወት መብረቅ በህይወታችን በተፈጠረበት ሰዓት ላይ አንገቶቻችንን ዝቅ አድርገን ነው የምንሄደው ወይስ ወደ ላይ ከፍ አድርገን ሁሉን ቻይ የሆነው እግዚአብሔር እንደሚመለከትና እንደሚያሳልፈን ነው የምናየው ብሎ ራሳችንን እንደ አንድ ክርስቲያን በክርስቶስ ኢየሱስ አምነናል ድነናል ብለን እንደሚያምን ሰው ምን አይነት ምላሽ ነው ዛሬ በህይወታችን ውስጥ በሚያልፉ ነገሮች ላይ የምንሰጠው ብሎ ይጠይቀናል ማለት ነው። ከዛም በመቀጠል በምንመለከትበት ጊዜ እንግዲህ ሰንበት ትምህርታችን እንደጀመረው ይቺ ወጣት ያለፈችበትን አይነት ማዕበል የሚመስል ነገር ግን ከዛ በጣም የባሰ የሚመስል ማዕበል የክርስቶስ ደቀ መዛሙርቶች ያጋጠማቸውን በማርቆስ ምዕራፍ 4 ቁጥር 35 እስከ 41 ባለው ላይ ያንን ነገር ይናገራል። ወደ ማርቆስ ምዕራፍ 4 ከ35 እስከ 41 ያለውን አብረን እናነባለን። እንደዚህ ይላል። ያ ቀን በመሸ ጊዜ ወደ ማዶ እንሻገር አላቸው። እነርሱ ሕዝቡን ትተው በጀልባ ውስጥ እንዳለ በዚያው ይዘውት ሄዱ። ሌሎች ጀልባዎችም አብረውት ነበሩ። በዚህን ጊዜ ኃይለኛ አውሎ ነፋስ ተነሳ፣ ማዕበሉም ውሃ እስኪሞላት ድረስ ጀልባዋን ያናውጣት ነበረ። ኢየሱስ ግን ትራስ ተንተርሶ ከጀልባዋ በስተኋላ በኩል ተኝቶ ነበረ። እነርሱም ቀስቅሰውት መምህር ሆይ ስናልቅ አይገድህምን አሉት። እርሱም ተነስቶ ንፋሱን ገሰጸው፣ ባህሩንም ጸጥ ረጭ በል አለው። ንፋሱም ጸጥ ረጭ አለ፣ ፍጹም ጸጥታ ሆነ። ደቀ መዛሙርትንም ስለምን እንዲፈራችሁ እስከዚህ እምነት የላችሁም አላቸው። እነርሱም በፍርሃት ተውጠው እርስ በርሳቸው ንፋሱም ሞገዱም የሚታዘዙለት ይህ ማን ነው ተባባሉ ይለናል። እንግዲህ ኢየሱስ ሙሉ ቀን ሲያስተምር ነበረ የዋለው። ስለ መንግስተ ሰማያት በጥልቀት ሲያስተምራቸው ከዋለ በኋላ አመሻሹ ላይ በገሊላ አቋርጠው ወደ ጌንሰራጥ ለመሄድ ይነሳሉ ማለት ነው። እጅግ የሚያስገርመው ነገር ኢየሱስ በገሊላ ባህር ላይ ማዕበል፣ ወጀብ፣ አስጨናቂ ዝናብ እንደሚጠብቃቸው ያውቅ ነበረ። ነገር ግን ይህንን ፋክት ቀድሞ ዲስክሎዝ አላደረገም፣ አልነገራቸውም ነበረ። እንዲሁም ደግሞ ማዕበል እንዳለበት እያወቀ በሚቀጥለው ቀን ሰላም በሆነበት ቀን እንሂድ አላላቸውም። በዛው ቀን እንሂድ ነበረ ያላቸው እና የክርስቶስን ጥያቄ ውስጥ የሚገቡ ድርጊቶችን እዚህ ጋር እንመለከታለን። በሰብአዊ አይን ሆነን ስንመለከተው ማለት ነው። ኢየሱስ ከፊት ለፊታቸው ወጀብና ማዕበል እንዳለ የሚያውቅ ከሆነ ለምን በዛ እንዲሄዱ ፈቀደ? ለምንድነው በሰላም እንዲሄዱ ያልፈቀደው ብለን ልንጠይቅ እንችላለን። ቅድም በሮሜ ምዕራፍ 5 ላይ እንዳነበብ ነው መከራ ትዕግስትን፣ ትዕግስት ደግሞ ጽናትን። በህይወታችን እግዚአብሔር ሆን ብሎ የሚያመጣቸው መከራዎችና ፈተናዎች እኛን
የተፈተነ ባህሪ ልክ ወርቅ በእሳት እንደሚፈተን የኛም ህይወት የኛም ባህሪ ተፈትኖ ንጹህ ሆኖ እንዲወጣ እግዚአብሔር በእኛ ውስጥ የሚጠቀመው ነገር ነው። እንግዲህ ዛሬ ይህ ለኛ ትልቅ ትምህርት ይሰጠናል። ያው የአሳ አጥማጆች ጀልባ ብዙ ጊዜ መሪዋ ከኋላ ነው ያለችው፣ እንትን አይደለም ከኋላ ሆነው ነው። ምክንያቱም ለፊሽንግ እንዲመቻቸው ከኋላ ነው ያለው እና ኢየሱስም ሄዶ የተኛው የመሪው ቦታ ላይ ነው። እዚህ ጋር ነው ትልቁ ነጥብ ያለው። በህይወታችን ጀልባ ላይ በመሪው ስፍራ ላይ ያለው ማን ነው? ኢየሱስ ከኛ ጋር ካለ በሱ መንገድ እየሄድን ከሆነ ፈተና ቢያጋጥመን ማን ነው በህይወታችን መሪውን ቦታ የያዘው? ያ ነው ትልቁ ጥያቄ ማለት ነው። ምናልባት እኔና እናንተ ወይም ይህንን መልእክት የምታዳምጡ እህቶችና ወንድሞች በልዩ ልዩ የህይወት ፈተናና ማዕበል ውስጥ ልታልፉ ትችሉ ይሆናል። ምናልባት በጤና መቃወስ ሊሆን ይችላል፣ በፋይናንሻል ክራይሲስ ሊሆን ይችላል፣ ወይም በስራ ምክንያት ሊሆን ይችላል፣ በተለያዩ ነገሮች ሊሆን ይችላል። ነገር ግን በህይወታችን ላይ ዋናውን የመሪውን ቦታ የያዘው ማን ነው? ክርስቶስ ኢየሱስ ከኛ ጋር ካለ አብሮን ከሆነ ልክ ኢየሱስ ለደቀ መዛሙርት የተናገራቸውን ቃል በእነዚህ ጊዜያቶችና ሰዓታቶች እንድታስታውሱ ለማስታወስ ፈልጋለሁ። እንደዚህ አላቸው፣ ቁጥር 40 ላይ ስለምን እንዲህ ፈራችሁ? እስከዚህ እምነት የላችሁምን አላቸው። ዛሬም ኢየሱስ ጥያቄ ለሚሆንብን ግድ አይልህምን? ደቀ መዛሙርቶቹ ምንድን ነው ያሉት? እኛ ስናልቅ አይገድህም? የክርስቶስ ፍቅር ነው ጥያቄ ውስጥ የገባው። የኛ መጥፋት የኛ መንገላታት ከሞት ጋር መጋፈጥ አያስገድድህምን ነው ያሉት። የክርስቶስ ፍቅር ጥያቄ ውስጥ የገባባችሁ ሰዎች ካላችሁ ወይም የገባብን ሰዎች ካለ በእውነት እግዚአብሔር ግን ያያል፣ በእውነት እግዚአብሔር ግን ከፊቱ ተሰውሯል ብለን ጥያቄ የሆኑብን ነገሮች ላይ ኢየሱስ ስለምን እንደዚህ ፈራችሁ ይለናል። እስከዚህ ድረስ እምነት የላችሁም ብሎ ይናገረናል ማለት ነው። እንዲሁም 4 ዋና ነጥቦችን አንስቶ እንትን ይላል ይጨርሳል የእሁዱ ክፍል። ደቀ መዛሙርቱን ኢየሱስ በገሊላ ባህር ነው እንግዲህ ተከተሉኝ ብሎ ይጠራቸው። እንግዲህ ይህንን የገሊላ ባህርን በደንብ የሚያውቁ ብዙውን ጊዜ አሳ ሲያጠምዱ የኖሩ ናቸው። አዲስ አይደለም ለነሱ። ነገር ግን ይሄ ማዕበል የተለየ ነበረ። ይሄ ንፋስ የተለየ ነገር ነበረ። ግን ያውቁት ነበረ። ናቪጌት እንዴት እንደሚያደርጉት ያውቁ ነበር። ኢየሱስ ደግሞ በመሪው ስፍራ የተቀመጠበትን ሁኔታ እናያለን። ነገር ግን በመሪው ቦታ ሆኖ ተኝቶ ነው የነበረው። ከወንጌል መጽሐፎቻችን ውስጥ ኢየሱስ ተኝቶ የተገኘበት ብቸኛ የተጠቀሰው ስፍራ ይሄ እንደሆነ ይናገረናል ማለት ነው። እና ኢየሱስን ግድ አይልህም ወይ ብለው እንደጠየቁት የክርስቶስ ፍቅር ጥያቄ ውስጥ እንደገባ ያሳያል። ደቀ መዛሙርት ብቻ አይደሉም። ስጋችን በብዙ ጥያቄ ውስጥ ይፈትነናል። በዕንባቆም ላይ በምንመለከትበት ጊዜ ዕንባቆም ለእግዚአብሔር የተናገረው እጅግ በጣም የሚያስገርመኝ ቃል አለ እና እሱን ላነበው እፈልጋለሁኝ። እንደዚህ አለ፣ ዓይኖች ክፉን እንዳያዩ እጅግ ንጹህ ናቸው። አንተ በደልን መታገስ አትችልም። ታዲያ አታላዮችን ለምን ትታገሳለህ? ክፉ ከራሱ ይልቅ ጻድቅ የሆነውን ሲውጠውስ ለምን ዝም ትላለህ? ይልና ቁጥር 2 ላይ በመጠበቂያዬ ላይ ቆማለሁ፣ በምሽግ ቅጥሬ ላይ ወጥቼ እቆያለሁ። ምን እንደሚለኝ ለክርክሩ የምሰጠውን መልስ ለማወቅ እጠባበቃለሁ ይላል። ምክንያቱም ዓይኖች ክፉን እንዳያዩ እጅግ ንጹህ ናቸው። ነገር ግን ለምንድን ነው ክፉ በምድር ላይ የበዛው? ግፍ ለምንድን ነው የበዛው ብሎ እንዴት ግፍ ሲፈጸም ዝም ብለህ ታያለህ ይልና ዕንባቆም መጨረሻ ላይ እግዚአብሔርን እጠብቃለሁ፣ ለዚህ ለክርክሬ የሚሰጠኝን መልስ እጠብቃለሁ ካለ በኋላ መጨረሻ ላይ እግዚአብሔር ሲገባው እግዚአብሔር ሲረዳው ምንም እንኳን አለ በለስ ዛፍ ባያፈራ፣ ከወይን ተክል ፍሬ ባይገኝ፣ የወይራም ዛፍ ፍሬ ባይሰጥ፣ እርሾች ሰብል ባይሰጡ፣ የበጎች ጉረኖ እንኳን ባዶውን ቢቀር፣ ላሞች በበረት ውስጥ ባይገኙ፣ እኔ ግን በእግዚአብሔር ደስ ይለኛል፣ በደህንነት አምላኬ ሐሴትን አደርጋለሁ
አለ። ጳውሎስና ዕንባቆም ተመሳሳይ ነጥብ ላይ የደረሱበትን እናያለን። በመከራችን ውስጥ ሐሴትን እናደርጋለን ብሎ የተናገረውን እኔ ግን በእግዚአብሔር በአምላኬ ደስ ይለኛል፣ ሐሴትን አደርጋለሁ ብሎ ይናገራል። እግዚአብሔር አምላክን ስለዚህ ቃል እናመሰግናለን። የሚቀጥለውን ክፍል ከወንድማችን ከኤልሳ ጋር እንቀጥላለን ማለት ነው። እሺ፣ በቀጥታ ወደ የሚቀጥለው ክፍል እንገባለን። ይህኛው ክፍል 3 ወይም የሰኞው ክፍል ጥናታችን የሚጀምረው በርዕስነት የተወሰደው ክፍል ተፈወሺ ብለው ነው የተጀመረው። በዚህ ስፍራ ኢየሱስ ክርስቶስ አሁንም ይህንን መልእክት በገሊላ ባህር ዳር የነበረውን ታሪክ መሰረት አድርጎ ነው የምናጠናው። በገሊላ ዳርቻ የነበሩ ሰዎች ኢየሱስን በየጊዜው እሱ ለመስማትና ከክርስቶስ ያገኙትን ልምድ በማካፈል ፈውስን የሚያገኙ የደከሙቱ የተፈወሱ በተለያዩ ቦታዎች ኢየሱስ የረዷቸው ሰዎች አሁንም ያ ትምህርት በዚያው በገሊላ ባህር ዳርቻና በአካባቢው በስፋት እየተነገረ ከመምጣቱ የተነሳ አሁንም ኢየሱስ በዚህ አቅጣጫ ያልፋል ብለው ይጠብቁ ነበር እና ትምህርታችን የሚጀምረው በገሊላ ዳርቻ የነበሩትን ሰዎች አስቧቸው። ከጠዋት ጀምሮ ኢየሱስን መመለስ ሲጠባበቁ ቆይተዋል። ከጀልባውም ሲወርድ ወደ ቅፍርናሆም መንደር ተከትለው ገቡ። በድንገት የምኩራብ አለቃ የሆነው ኢያኢሮስ መጥቶ ልጁን እንዲያድንለት ለመነው ይላል። ከሕዝቡ መካከል አንዷ ደግሞ ለብዙ ዓመታት ጤነኛ ያልነበረች ሴት ነች። ከብዙ ባለመድኃኒቶችም ብዙ ተሰቃየች። ገንዘቧንም ሁሉ ከስራ ባሰባት እንጂ ምንም አልተጠቀመችም ብሎ ይጀምራል። ማርቆስ ወንጌል ምዕራፍ 5:26። ይህንን ክፍል ለሁለት ከፍለን በምናጠናበት ጊዜ ሁለት ሰዎችን እዚህ እንመለከታለን። በመጀመሪያ የተጠቀሰው በዚያው በገሊላ ባህር ዳርቻ ብዙዎች ሰዎች ተሰብስበው ይጠብቁት ነበር ኢየሱስን። ነገር ግን ኃይል ለማግኘት ከክርስቶስ አንድን ኃይል አግኝቶ ለመመለስ በሚል የተገኙ ደግሞ የተጠቀሱ ሁለት ሰዎች እንዳሉ እናያለን። የመጀመሪያው ሰው የምኩራቡ አለቃ ኢያኢሮስ የሚባል ሰው ነበር። እሱም የእሱ ልጅ በጠና ታማ ስለነበር ሳትሞትብኝ እንግዲህ ቀደም ብዬ ቶሎ ብዬ ደርሼ ኢየሱስን ይዤ እመጣለሁ ብሎ ነው የተነሳው። የዚህን የምኩራቡ አለቃ እምነትን እኔ በዚህ ትምህርታችን ሰፋ አድርጌ በማጠናበት ጊዜ ኢያኢሮስ ምንም እንኳን በምኩራብ አገልጋይ ሆኖ የቆየ ሰው ቢሆንም ከዚያ ከብዙ ሕዝብ መካከል ኢየሱስን ጠርቶ ወደ ቤቱ ማምጣት እንደሚችል ኢየሱስም ከሱ ጋር አብሮት እንደሚመጣ ቤቱ አምኖ የተነሳ ሰው እንደሆነ ነው የተረዳሁት። አምኖ የተነሳው በቃ ምንም እንኳን የራሱ የሆነ ስኬጁል ይኖረዋል፣ የሚሄድበት ቦታ ይኖረዋል፣ የት እንደሚውል ምን ሊሰራ እንዳቀደ ስለ ኢየሱስ ምንም አብሮ የተነጋገሩት ነገር የለም። ነገር ግን ከቤት ብድግ ብሎ ተነስቶ ልጄ ልትሞትብኝ ነው፣ ይሄ ሰው አምጥቼ ልጄ ሳትሞትብኝ ማዳን እፈልጋለሁ ብሎ ወስኖ መጣ። ይህ የእምነቱ የመጀመሪያ ክፍል ያሳየናል። አመነ፣ በልቡ አመነ። ይህንን መሰናክል ትሬስፓስ ለማድረግ ያስቻለው እምነት ነው። አምኖ ተነሳ፣ ከቤቱ ወጣ። ኢየሱስ በዚህ ያልፋል፣ በዚህ ሰዓት በዚህ ይገኛል ወደ ተባለበት መጣ። ደግሞ ኢየሱስ ወደ ተገኘበት መጣ። ኢየሱስ ባልዋለበት ወይም በማይገኝበት ስፍራ የሆነ ሰው አንዳችን ነገር እንደማያገኝ ያስተምረናል። ይሄ መጀመሪያ ኢየሱስ በዚህ ስፍራ ይከብራል፣ ኢየሱስ በዚህ ስፍራ ይገኛል አይገኝም ብለን ስናምን በዚያን ጊዜ ጌታ ኢየሱስ ክርስቶስን ደግሞ እናገኛለን። ምክንያቱም እሱ የሚከብርበት ወይም እሱ በሚገኝበት ስፍራ ስንመጣ ኢየሱስን እናገኛለን። ኢያኢሮስ ከቤቱ ተነስቶ ኢየሱስ በዚህ ስፍራ ይመጣል፣ በዚህ አድርጎ ያልፋል መባሉን ሰምቶ ቀጥታ እዚያ ቦታ ተገኘ። ደግሞ ኢየሱስ ከሱ ጋር እንደሚመጣ አምኖ ነው የመጣው ከቤቱ። ሊያንገራግር ይችላል ወይ ሌላ እቅድ አለኝ ብሎ ሊል ይችላል የሚል ስጋት አልነበረው። በእምነት ተነስቶ መጣ። ያ ከዚያ ብዙ ነው የምንማረው እና ኢያኢሮስ ከመጣ በኋላ ሰዎች እጅግ ምንም እንኳን እየተጋፉ ከኢየሱስ ጋር ጉዟቸውን የቀጠሉም ቢሆን ከዚያ አልፎ ኢየሱስን ጋበዘው። ልጄ በጣም ታማለች ብሎ ነገረው። ኢየሱስም ደግሞ ሰማ ድምፁን። ምንም እንኳን ግፊው ኃይለኛም ቢሆን
ኢየሱስም የኢያኢሮስን ድምፅ ሰምቷል። ሰምቶ ያንን ህዝብ እንደምንም እየገፋም እየተገፋም አልፎ ሊሄድ ሲል እጅግ በዚያው በተጨነቀ ሰዓት ነው። ይህች ደግሞ ማንነቷ በመጽሐፍ ቅዱስ ላይ ስሟ ያልተጠቀሰ ሴት ተብላ አንዲት ሴት እንደዚህ ለረጅም ጊዜ ታማ የነበረች ብሎ ሁሉ ጊዜ በብዛት የምንሰማው ስለዚህ ሴትዮ፣ ይህች ሴትዮ እንግዲህ በዚያው ዘመን በነበሩ ቤተክርስቲያን ወይ በቤተ መቅደስ በምኩራብ የሚያገለግሉ ሰዎች እንደነሱ እምነት ተገላ፣ ባሏ ማን እንደሆነ አይታወቅ፣ ልጆቿ አይታወቅ፣ ስሟ አልተጠቀሰም። ምንም ነገር ስለሷ ዲቴል የተነገረ ነገር የለም። ምክንያቱም እሷ እንደ ኃጢአተኛ እና እንደ እርኩስ ተቆጥራ ገለልተኛ ስለነበረች ስለሷ ማንነት ምንም መጠቀስ የለበትም። ስለዚህ አይሶሌትድ ናት። እንግዲህ የምትታወቀው በእርኩስ እንደሆነች ተቆጥራ ስለነበር ስለሷ ምንም ዲቴል የሚጻፍ ነገር ለትምህርትም የሚቀርብ ነገር እንደሌለ ተደርጎ የተዘጋ በቃ አለቀልሽ እንደተባለች ሴት ነበረች እና በዚያ ስፍራ ከዚያ ህይወት ቤቷ ውስጥ ሁሉን ጨርሻለሁ፣ ለሐኪም ሰጥቻለሁ፣ ዶክተሮች ሁሉ ሞክረዋል፣ አልተሻለኝም፣ ምን ይሻለኛል ብላ አንድ ጊዜ ይህ የገሊላ ሰው በዚህ ያልፋል የሚባለውን ልክ እንደ ኢያኢሮስ እሷን በልቧ አመነች። ኢያኢሮስንና ይችን ሴት አንድ የሚያደርጋቸው አንድ ተመሳሳይ ነገር ምንድን ነው? እምነት ነው። ቤታቸው ሆነው ስለ ኢየሱስ ሰምተው በልባቸው መጀመሪያ አመኑ። በልባቸው ካመኑ በኋላ ኢየሱስ ወደሚገኝበት ስፍራ ሄዱ ማለት ነው። ሁለቱም በዚያ አንድ መስመር ተጉዘዋል ማለት ነው። ሁለቱም በዚያው ኢየሱስን አገኙ። ይህች ሴት ደግሞ ልዩ የሚያደርጋት ኢያኢሮስ ወደ ቤቱ ነው የጋበዘው ኢየሱስን። ይህች ግን የታመመች ሴት ደግሞ ምንድን ያደረገችው? የልብሱን ጫፍ ብነካ ይድናለሁ ብላ ወሰነች። የልብሱን ጫፍ ብነካ ይድናለሁ ብላ ወሰነች። በማርቆስ ምዕራፍ 5 ቁጥር 28 ላይ ስናነብ እንግዲህ ይህች የተገለጸ ሴትዮ ማንም ሰው የመንካት እድል ያልነበራት ወይም ደግሞ ከማንኛውም ሰው ገለልተኛ የነበረች የተጠላች ሴት ወደ ህዝብ መቅረብም ለሷ ትልቅ ፈተና ነበረ። ይሄንን ህግ ወይም በሷ ላይ የተጣለባትን ማዕቀብ ሰብራ መጠጋት መቻል ራሱ ትልቅ እምነትን የሚጠይቅ ነገር ነው። ትምህርታችን በመጀመሪያ መግቢያ ላይ እንደምንማረው መሰናክሎች ብሎ ይጀምራል። ትልቅ መሰናክልን አሸንፋለች ወይም ደግሞ አቋርጣ አልፋ ነው የሄደችው። መሰናክሎቿ ምንድነው? ብዙ መሰናክሎች ነበሯት። በዚያው በቤተ መቅደስ የነበሩ ሰዎች የጣሉባት ማዕቀብ ሁሉ ለሷ መሰናክሎች ናቸው። ያን መታዘዝ ነበረባት። ያንን ደግሞ ተግባራዊ ማድረግ ነበረባት። ነገር ግን ያን ሁሉ የሰዎችን ህግና ስርዓትን ወደ ጎን በመተው ከዚያ ህግ አልፎ የሚያድናትን ኢየሱስን እንደሚታገኝ አመነች። ከዚያ እነሱ ከፈጠሩት ወይም ካስቀመጡት ህግ ከማዕቀብ ከዚያ ከሁሉ አልፎ የሚያድናትና ብትሞት እንኳን ለዘላለም ህይወትን ሊሰጣት የሚችለውን ኢየሱስ ክርስቶስን አምና ነው የተነሳችው። ከዚህ የተነሳ እምነቷ ከነሱ ማዕቀብ ከነሱ መሰናክል አልፎ መሄድ ስለቻለ ነው እንደምንም ብላ ኢየሱስን ቀሚስ ወይም ልብሱን ጫፍ መንካት የቻለችው። እኛም ደግሞ ኢየሱስን ዛሬ ብዙዎች ሰዎች ልክ ማን ነው የነካኝ ብሎ ኢየሱስ የጠየቀውን ጥያቄ ስናነሳ ህዝቡ ሲያጋፋ አይቶ ማን ዳሰሰኝ ትላለህ አሉ። ልብስን ዳሰሰኝ ማን ነው ብሎ ኢየሱስ ክርስቶስ ሲጠይቃቸው እንዴ ማን ዳሰሰኝ ብለህ ታስባለህ? ይሄ ሁሉ ሰው እንዲህ ሲጋፉ እንዲህ ስትሆን እንዴት የተለየ ነገር ተከሰተ ብሎ ነበረ። ነገር ግን ከኔ ኃይል ወጣ ብሎ የተናገረው ኢየሱስ ክርስቶስ ሰው ነካኝ በሚል ሳይሆን ኃይል ከኔ ወጥቷል ብሎ ነው የመለሰላቸው። እኛም ወደ ኢየሱስ ክርስቶስ ስንቀርብ ኃይል እየወጣ ኃይልን እያገኘን ነው የምንኖር ወይም ደግሞ እኒያ ሰዎች ዝም ብሎ እንደሚጋፉ በየጊዜው ኢየሱስ ኢየሱስ ጌታ ሆይ ጌታ ሆይ በማለት ብቻ በቃ የስም ሰዎች ሆነን ነው የምንኖረው። ይህንን ትልቅ በህይወታችን ትልቅ ትምህርት እየሰጠን ነው። ብዙ ሰዎች በዘመናችን እንደምናይ በቃ በየጊዜው የሚወጡ ትምህርቶችን ስናስብ ሰው ተጨንቋል። በዚህ በቅርብ ጊዜ አንዳንድ ሃይማኖቶች የሚያወጡት በየራሳቸው
ትልቅ ዲስከቨር አድርገው የሚያወጡትን ጽሁፍ ፖስት ሲያደርጉ እናያለን። አንዳንዶቹ እግዚአብሔር አምላክ በቃ ኢየሱስ ብቻ ነው አባት የሚባል የለም፣ ወይ ደግሞ ልጁ ራሱ ኢየሱስ አባት ነው፣ ሌላው ሌላ ነው። ነፍስ እንግዲህ ምንድነው? በቃ የቀደመችውን መንገድ ለማግኘት የሰው ህይወት የሰው ነፍስ በጣም በአሁኑ ሰዓት ሼክድ ሆኗል። ልክ ፍሎት እየሆነ ነው። ማረፊያ አጥተዋል። የሚመራቸው ሲያጡ በመጽሐፍ ቅዱስ ላይ ኢየሱስ እግዚአብሔር ሲናገር በነቢዩ ኢሳያስ ላይ ወደ ህጌና ወደ ህጌ ሂዱ ይላል። ወደ ህጌና ወደ ብርሃን ሂዱ፣ ወደ ህጌ ካልሄዳችሁ ብርሃን አይበራላችሁ ብሎ ጻፈ። የእግዚአብሔርን ህግ ወደ ጎን በመተው ብዙዎች ተሳስተው በመንፈስ ተሞልተናል በሚል ግራና ቀኝ እያሉ ብዙዎች ሲሰቃዩ እናያለን። ግን ኢየሱስ ይላሉ፣ ይሰብካሉ፣ ይናገራሉ፣ ይመሰክራሉ። በመንገድ ዳር በየመንገድ ዳር ሆነው ተንበርክከውም ተርበውም ብዙዎች ይናገራሉ፣ ይመሰክራሉ። ነገር ግን ኃይል እየወጣ ነው ወይ? ዋናው ከክርስቶስ ኃይል እየወጣ ነው ወይስ ኃይል እየወጣ አይደለም? ሽሚያቸው፣ ግፊያቸው ምኑ አንዳንዶቹ ይደበደባሉ። በዛ እንኳን ሌሎቹ አትስበክ ብሎም ይገርፏቸዋል። እና ይሄ ሁሉ የትኛው ነው እስከሚባል ድረስ የሰው ህይወት የሰው ነፍስ በተለይ በአሁኑ ጊዜ በጣም እጅግ በጣም ጭንቀት ላይ ነው ያለው። እና ስለዚህ እኛ ከዚህ ከትልቅ ከእግዚአብሔር ቃል ስንማር ይህቺ ሴት ተነስታም ስትመጣ በእምነት እንደመጣች የሰውን ስርዓትና የሰውን ህግ ሰብራ እንዳለፈች ዛሬም የሰውን ህግና የሰውን ስርዓት ሰብረን የምናልፍበት እምነት ካልሆነ የእምነት ንካት ከክርስቶስ ጋር ከሌለ እኛ ራሳችን ፈውስ አልባ እንሆናለን። ነፍሳችን ስጋችን በሙሉ በፈውስ እንዲኖር ከፈለግን የሰውንም ስርዓት አልፈን መሰናክሎችን አልፈን የምንሄድበት እምነት ሊኖረን ይገባል። ያ ደግሞ የአሮስ አንድ በጣም ደግሞ ኢየሱስ ክርስቶስ ያስተማረው ስለ ሴትዮ በዚህ ርዕስ ላይ ስለዛ ሴት ኢየሱስ ክርስቶስ ግን የመጨረሻ የተናገረውን ቃል በጣም ነበረ ልቤን ነካው። እሱ ኢየሱስ ክርስቶስ ምንድን ነው ያላት? መጨረሻ ላይ ልጄ ሆይ እምነትሽ አድኖሻል፣ በሰላም ሂጂ ነው ያላት። እና እነሱ የእሷ ስም እንዳይጠቀሱ ብሎክ አድርጓት ተገላለች፣ አገልሏታል። ኢየሱስ ግን ሲፈውሳት ልጄ ሆይ እምነትሽ አድኖሻል ብሎ ሲናገር ኮንፈርም አደረገ፣ ሪኮግኒሽን ሰጣት። ልጄ ዋል እንዴ ይሄ ከእግዚአብሔር የእግዚአብሔር ልጅ ነኝ ብሎ ይሄንን መሰለ ኃይል የያዘ እንዴት ልጄ ብሎ ነው የፈወሳት? ገረማቸው። ስለዚህ ኢየሱስ ማናችንንም ሲፈውሰን ልጄ ብሎ ነው የሚያድነን የሚፈውሰን። የልጅነትን ማዕረግ ነው የሰጠን እንጂ እኛን አልጣለንም። ስለዚህ ይህንን ቃል ደግሞ እኛ ለሌሎች ስንመሰክር ሰሚዎች ሁሉ ኢየሱስ ክርስቶስን በእምነት የመንካት ኢየሱስን በእምነት እየነካን ኃይል እያገኘን የምንል መሆናችንን መረዳት አለብን። ስለ ኢያዕሮስ የተናገረው ደግሞ ኢያዕሮስ መጨረሻ ላይ ኢየሱስ ልክ ከዛ አልፎ የተወሰነ ስቴፕ ወደፊት ሲቀጥል ሌሎች መልእክተኞች መጡና አይ አትቸገር፣ አንተም አትቸገር፣ ኢየሱስም ደግሞ እንዲቸገር ዝም ብሎ የማይሆን ቦታ ሄዶ እንዲጉላላ አታድርግ፣ ልጅ እኮ አርፋለች፣ በቃ ሞታለች አለ ብለው መልእክተኞች ለኢያዕሮስ ነገሩት። በዚያን ጊዜ ኢያዕሮስ በጣም ልቡ ደረገጠ። አምኖ መጥቶ የነበረውን እንደገና መሰናክሉን ማለፍ እስኪያቅተው ድረስ በጣም ተጨንቆ ነበረ። በቃ ሀዘን ውስጥ ገባ። ሀዘን ዋጠው። ማለፍ ወደማይችልበት ደረጃ ደረሰ። በቃ የኔ ታሪክ አበቃ እስከ ማለት። ግን ኢየሱስ ክርስቶስ ፊቱን አይቶ እሱን በርህራሄ አይን አይቶ ኢየሱስ ክርስቶስ የተናገረው ቃል እንዲህ ይላል። ኢያዕሮስ የመጣው ኢየሱስን ይዞት መሄድ እንደሚችል ከነገረው በኋላ ምን አለው ኢየሱስ ክርስቶስ? ኢመን እንጂ አትፍራ ነው ያለው። ልጅ ትድናለች የሚለውንም አልተናገረ መጀመሪያ። ነገር ግን አስቀድሞ ለሱ አስፈላጊ የሆነው ነገር እሱ ስለልጁ ብሎ ይምጣ እንጂ ኢየሱስ ክርስቶስ ደግሞ ፕራዮሪቲ የሰጠው ነገር ኢመን ብቻ ኢመን እንጂ አለው። ካመነ ሁሉ ነገር እንደሚሆን ላመነ ሰው እንደሚቻል ነው የተናገረው። ስለዚህ ይህንን መሰናክሎችን ማለፍ የምንችልበት ትልቁ መንገዳችን እምነት ነው ማለት ነው። ለዚህም ነው ኢየሱስ ክርስቶስ በማቴዎስ ወንጌል ላይ ሲናገር 11 ላይ በማቴዎስ ወንጌል ኢየሱስ ሲናገር 11:28 እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ፣ ቀንበሬንም በላያችሁ ተሸከሙ ከእኔም ተማሩ፣ እኔ የዋህ በልቤም ትሁት ነኝና ለነፍሳችሁም
እረፍት ታገኛላችሁ ብሎ ተናገረው። ይህንን በማቴዎስ የተናገረው ኢየሱስ ክርስቶስ ቃል ለሁላችንም ተስፋ የሚሰጥ ቃል ነው። ተስፋ ሰጪያችን ቃል ነው። ከእኔ ጋር ኑ ደካሞች፣ ሸክም የከበደባችሁ፣ እኔ አሳርፋችኋለሁ፣ ቀንበሬም ቀላል ነው፣ የዋህ ነኝ፣ ትሁት ነኝ፣ እረፍት ታገኛላችሁ እያለ ኢየሱስ ክርስቶስ እየተናገረን ያስተማረን በዚህ ቦታ ይህንን ቃል ስንማርና ሌሎች ስንመሰክር ወደ አምላካችን ወደ ክርስቶስ ስንቀርብ ሸክም የሆነብን ነገር ሁሉ እናልፋለን፣ እንሻገራለን፣ አልፈን መሄድ እንችላለን። የማክሰኞ ክፍል ስንመለከት ስለ ኢዮብ ታሪክ ይሆናል። በዚህም ስፍራ ኢዮብም ስለ ኢዮብ ብዙ ጊዜ የምናውቀው ነገር ምን ያህል መከራ እንደደረሰበት የምናውቀው ነው እና በዚህም ጊዜ ኢዮብን ለመክሰስ መጀመሪያ መሰረት የጣለው ለኢዮብ በደረሰበት መከራ ስቃይ ሁሉ መነሻ የሆነው ዲያብሎስ ነበረ። ዲያብሎስ ነው ከሰማይ ከእግዚአብሔር ዘንድ ሲመለስ በእሱ ላይ ይህንን ሁሉ መልካምን አንተን እየሰገደ ክብር ምስጋና እየሰጠህ እያመለከህ የሚኖረው እንዲህ ስላደረግከው ነው በሚል ከሰሰው። ሰይጣን እያንዳንዳችንን ይከሰናል በየጊዜው። ምንም እንኳን እንደ ኢዮብ ዘመን ወደ እግዚአብሔር ማደሪያ ወደ ሰማይ ዙፋን ገብቶ ከዚያ እየተመለሰ ነው ብለን ባናምንም መጽሐፍ ቅዱሳችን ኢየሱስ ክርስቶስ ሞትን ድል አድርጎ ከተነሳ በኋላ ሞትና ሲኦል ወይ መውጊያ የት አለ ብሎ ካወጀበት ከዚያ ከአዋጅ ቀን ተነስቶ ጀምሮ ምንም እንኳን ሰይጣን ከሳሻችን ወደ እግዚአብሔር መንግስት ወደ ሰማይ ሄዶ ይከሰናል አይደለም፣ ነገር ግን ወደ ምድር ተጥሏል። እስከ ፍጻሜ ጊዜ ድረስ እስከ ፍርድ ቀን ድረስ በዚች ምድር ላይ ወይም በዚህ በአየር ላይ ሰራዊቶችን አሰማርተው በየጊዜው ይከሰናል እና ይህንን ክስ ማለፍ የምንችለው ከኢዮብ በምንወስደው ትምህርት ነው። ኢዮብ ብዙ ምክር ለሰጠን። ኢዮብ እንግዲህ አንዳችን ነገር አልቀረውም። ገንዘብ አለቀ፣ ጠፋ፣ ንብረት ሀብት ሁሉ ሄደ፣ የገዛ ሚስቱ ሁሉ ሄደች። አሉኝ የሚላቸው ጓደኞችም ለተወሰነ ለአንድ ሳምንት ጥሩ ጊዜ አልነበራቸውም። ምንም እንኳን መናገር ባይደፍሩም ዝምታ መርጠው ቆዩ። መፍትሄ ሳይገኝ ቀረ። በመጨረሻ ደግሞ በቃ እንግዲህ ምን ምክንያት ስለመጣ ነው እንዴት እግዚአብሔር ያሳዝነ ይሆን በሚል ወደ ሌላ ሀሳብ ገቡ። ይህም የነሱ የጓደኞቹ ምክር ኢዮብን የሚያጽናና ሳይሆን ኢዮብን እጅግ በስቃይ ላይ ስቃይን የሚጨምር እንደነበር ነው የሚያሳየን። ሆኖም ግን የኢዮብ እምነት በእግዚአብሔር ላይ ጽኑ ስለነበር ከሁሉም ወቀሳ ነፃ የሆነ እግዚአብሔርን ሳያሳዝን በእምነት ወደፊት ነበር እየቀጠለው። እግዚአብሔር አምላክ እንደፈጠረ ሲመጣ ከመንግስት ሰማያት በሚመጣበት ጊዜ ልክ ባዶን ራቁቱ እንደተፈጠረ ሌላ የማይሞተውን ኃይል ወይም የማይሞተውን ሕያው የሆነውን ስጋ ለብሶ ወደ አምላኩ እንደሚመለሱ ሁሉ እስከሚመሰክር ድረስ ጸንቶ የኖረ የቆመ ሰው እንደሆነ መሰናክሎችን ሁሉ ያለፈ ሰው እንደሆነ እናያለን። ዛሬ እያንዳንዳችን በዘመናችን በተለያዩ አቅጣጫ ሰይጣን ይከሰናል። አንዳንዶቹ በጤና እክል፣ ሌሎቹን ስራ ሲጠፋ፣ ኢቭንም መኖር ራሱ በቃ እጅግ በጣም ውስብስብ ሆኖ የሰው ህይወት በአሁኑ ሰዓት በጣም እጅግ ኢስተብል እንዳይሆን ሰይጣን እያደረገ ነው። በቃ ነገ እንደዚህ እንደውም እናድርጋለን፣ እግዚአብሔር ከፈቀደ እንደዚህ እንሆናለን የሚል ሀሳብ እኔ በግሌ እግዚአብሔርን ብቻ አምኜ በቃ ነገ ይምጣ ከነገ ወዲያ ይምጣ ብዬ ራስን ባዘጋጅ እንጂ ምንም ነገ እንደዚህ ሆናለሁ ብዬ ማስብ አይመስለኝም። ምክንያቱም አንስተብል አደረገ ነገሮች ሁሉ በቃ ምንም መቆሚያ ወይ ደግሞ ቦታም አይታይም። ይሄ ሁሉ ምንድነው የማምንበት የምድር ኃይላት አቅማቸው እየጠፋ ነው። በምድር ላይ ገዢዎች፣ የምድር ነገስታቶች፣ የምድር ጌታ ተብሎ የተጠሩት አገርን የሚገዙ ኃያል የሆኑ ሰዎች ሁሉ ኃይላቸው አቅም እያጣ ነው። በግልጽ ይታየናል። ለምንድን ነው አቅም የሚያጣበት? የነገስታት ንጉስ የሆነው ወይ የጌቶች ጌታ የሆነው ኢየሱስ ክርስቶስ ከአብ ዘንድ ተፈጸመ የሚለውን ድምፅ ሰምቶ ወደ ምድር ለማምጣት ዝግጅቱን ሲጨርስ ሁሉ ነገር ሊጠናቀቅ ሲቀርብ ሁሉን የሚገዛ የጌቶች ጌታ የሆነው ኢየሱስ ወደ ታች ሊመጣ ሲዘጋጅ በምድር ያሉ ኃይላት ሁሉ ቦታ ይለቃሉ። ይሄ ግድ ነው።
ስለዚህ ቦታ ስለሚለቁ ካሁኑ በቃ ያሳያሉ። አቅማቸው የወሰኑት ውሳኔ አይጸናም፣ ምክራቸው አይጸናም፣ ፍርማቸው አይጸናም፣ የተናገሩት ነገር በቦታው አይውልም። ብቻ የክፋት ስራ ከሆነ ብቻ ነው የሚሄደው። ከዛ ውጪ መልካም ነገር ከምድር ገጽ እየጠፋ ነው። የምህረት በር ሊዘጋ ሲቀርብ የእግዚአብሔር መንፈስ ከምድር ከፍ ብሎ ሲሄድ በምድር ላይ ሰላም የሚባል ነገር እየጠፋ፣ ፍቅር የሚባል ነገር እየጠፋ፣ ጭካኔ እየበዛ የሚሄደውን ሁሉ ሲናይ የእግዚአብሔር መንፈስ ከሰው ልጅ ጋር እስከ ዘላለም አይቆይም የተባለበት ጊዜ እንደመጣና ይህንን ሁሉ ማለፍ የምንችለው እያንዳንዳችን እንደ ኢዮብ ጸንተን የምንቆምበት በእግዚአብሔር የምንጸናበት መሰናክልን የምናልፍበት እምነት ከሌለን በስተቀር መሻገር የማንችልበት አስቸጋሪ ነው። ግን ለኢዮብ ኃይልን፣ ጸጋን፣ ብርታትን የሰጠ እግዚአብሔር ለለም ይሰጠኛል፣ ላንቺም፣ ላንተም፣ ለእናንተም ይሰጣቸዋል። ይህንን እናምናለን። በእኛ ብርታት፣ በእኛ ጸጋ ወይም በእኛ እውቀት፣ በእኛ ጥበብ፣ በእኛ ብልሃት አንሻገርም። ነገር ግን ሁሉን በሚችለው በክርስቶስ ስንኖር ያሻግረናል፣ ያስችለናል። ይህንን በእምነት ደግሞ ስንሆን እግዚአብሔር ኃይላችን ይሆናል። አመሰግናለሁ። እግዚአብሔር ይባርካችሁ። እሺ ወንድማችን ኤልሳዕ እግዚአብሔር አብዝቶ ይባርክ። የሚቀጥለውን ክፍል ከወንድማችን ከዶክተር መብራቱ ጋር እናጠናለን። እግዚአብሔር ይስጥልኝ እህታችን መቲ፣ እንደገና ደግሞ ወንድም ኤልሳዕ ላቀረባችሁት መልካም መልእክት በጣም የሚያበረታታ ራሳችንን እንድንመረምር የሚያደርግ እምነታችንን እንደገና ወደ ኋላ ተመልሰን እንድናስብ የሚያደርገን ነው። እግዚአብሔር ይባርካችሁ። ለዛ በዚህኛው ክፍል የምናየው ሁለት ሰዎችን ነው የምናየው። የኤማውስ መንገደኞች የሚል ነው። በዛ ላይ እንደገና ደግሞ ክርስቶስን በአእምሯችን ማሰብ ማየት ከኤክስፒሪየንስ እንዴት እንደሆነ እናያለን። በሉቃስ ምዕራፍ 24 ከቁጥር 13 ጀምሮ ያለ ነው የምናየው። ይሄ ታሪክ ክርስቶስ ከሞተ ከተነሳ በኋላ ነው። በሶስተኛው ቀን ከተነሳ በኋላ ያለውን ኤክስፒሪየንስ ነው የሚናገረው። እነኚህ ሁለቱ የኤማውስ መንገደኞች በሆነው ነገር ተደናግጠው አዝነው ተስፋ ቆርጠው እየተጓዙ ወደ ቤታቸው እየተመለሱ ሳለ እየተነጋገሩም ነበረ። በሆነው ነገር ሁሉ ይደነቁ ነበረ እና በዛን ጊዜ ነበረ ክርስቶስ የተገናኛቸው። መጽሐፍ ቅዱሳችን በሉቃስ ምዕራፍ 24 ቁጥር 16 ላይ ሁሉን ለማንበብ ጊዜ ስለሌለን ክርስቶስ ከነሱ ጋር ይሄድ ነበረ ይላል። ነገር ግን እንዳያውቁት ዓይናቸው ተይዞ ነበረ ይላል። ዓይናቸው ተይዞ ነበረ የሚለው እና ከዛ በኋላ ከነሱ ምንድነው የሆነው ብሎ ሲጠይቃቸው ምንድነው ሁለታችሁ እያወራችሁ ብሎ ሲሄድ እንዴ ክሊዮጳ የሚባለው ሰውዬ አንዳቸው ከሁለቱ እንዴ እዚህ ሀገር የለህም እንዴ የሚሆነውን ነገር አታውቅም እንዴ ሰው ሁሉ የሚያውቀውን ሰው ሁሉ የሚነጋገርበትን ነገር እንዴት ነው አንተ እንግዳ ሆነ የምትጠይቀው ብለው ሲናገሩ ነው የምናየው። ዋናው እነሱ የተናገሩት ቃል ተስፋ አድርገን ነበረ እስራኤልን እንደሚቤዥ ቁጥር 21 ላይ ነው። ተስፋ አድርገን ነበረ ነው የሚለው። ተስፋ ያደረጉት ነገር ባለመሆኑ ያን ነበረ ተስፋ የቆረጡት። ልክ በአገራችን ሐሞቱ እንደፈሰሰ ነው የሚሉት። ጠቅላላ የተንጠለጠሉበት ነገር የያዙት ነገር ከእጃቸው እንደወደቀ ነው እና እንደተፈጠፈጡ ነው ከመሬት ላይ የምናየው እዚህ እና ያንን ሲናገሩ ሳለ ቁጥር 25 ላይ እናንተ የማታስተውሉ ነቢያትም የተናገሩትን ሁሉ ልባችሁ ከማመን የዘገየ ክርስቶስ ይህን መከራ ይቀበል ዘንድና ወደ ክብሩ ይገባ ዘንድ ይገባው የለምን አላቸው። ከሙሴና ከነቢያት ሁሉ ጀምሮ ስለ እርሱ በመጽሐፍት ሁሉ የተጻፈውን ተረጎመላቸው ይላል። ይሄ ምንድነው የሚለው? በመጀመሪያ ደረጃ ዓይናቸው ታውሮ ነበረ።
ተይዞ ነበረ። ሪስትሬንድ ነው የሚለው እንግሊዝኛው። አይናቸው እንዳያዩ ተደረገ ነው። እነሱ ማየት አቅቷቸው ሳይሆን እንዳያዩ ተደርገዋል። ኤክስተርናል ከውጭ እግዚአብሔር ራሱ እንዳያዩ አስተውሏል። ምክንያቱም መጽሐፍ ቅዱሳችን ላይ ሳያዩ የሚያምኑ ምንድናቸው ነው የሚለው? ብፁዓን ናቸው ነው የሚል። በማየት እንድንሄድ አይደለም እግዚአብሔር መጀመሪያ ከኛ የሚፈልገው። መጀመሪያ እዚህ ላይ ሲናገር በመጽሐፍት የተጻፈውን በሙሴና በነቢያት የተጻፈውን ተረጎመላቸው ነው የሚለው። አላስተዋሉትም ማለት ነው። በማየት ወይም በመስማት ወይ በተለያዩ በኤክስፒሪየንስ ሳይሆን እምነታችንን ቤዝ የምናደርገው መሰረት የምናደርገው በቃሉ መሆን እንዳለበት ነው፣ በተጻፈው ላይ ነው። ከዛ ውጪ የሚሆነው ነገር ሁሉ ስሜታዊ ይሆናል። አሁን በዘመኑ ያለው ምንድነው? ኤክስፒሪየንስ፣ ልምምድ። እኔ ይህንን ኤክስፒሪየንስ ከኤክስፒሪየንስ ላይ ነው ዲፔንድ የማደርገው የሚል አሁን የዘመኑ ትምህርት አለ። አሁን ወጣቶች አይ አንተ ኤክስፒሪየንስ የምታደርግ የምትለማመደው የሚሰማ ይሄ ከሆነ ትክክል ነው ይላል። ያኛውም የሚሰማው ሌላ ነው፣ ትክክል ነው። ይሄኛውም የሚሰማው ሌላ ነው፣ ትክክል ነው። ሬላቲቪዝም አንጻራዊ ዓለም ውስጥ ነው ያለ ነው። ነገር ግን መጽሐፍ ቅዱስ ክርስቶስ የሚለው ምንድን ነው? መሰረታችሁ ይሄ መሆን አለበት ነው የሚለው። ከዛ ወደፊት በምንሄድበት ጊዜ አሁን ከሙሴ ጀምሮ በሙሴ በሚልበት ጊዜ ከዘፍጥረት ጀምሮ ማለት ነው የሙሴ የጻፋቸው መጽሐፍት ከዘፍጥረት ጀምሮ እስከ መጨረሻው ድረስ ያለው ስለ ክርስቶስ የሚናገሩ ብዙ ጥቅሶች አሉ። ጊዜ የለም እነኝን ለማንበብ። እነኛን ሲያስተምር ነበረ። ይሄ ነገር መፈጸም ነበረበት። እዚህ ላይ ነው መሰረት መሆን ነበረባችሁ። እዚህ ላይ አልቆማችሁም። አሁን በኋላ ይሄንን ካደረገ በኋላ ሲደርሱ ወደ ቤት ሲደርሱ መሄዴ ነው ሲል ኖ አይ ሩቅ ቦታ ነው የምትሄደው፣ ና ግባ፣ አርፈህ ትሄዳለህ ብሎ ጋበዙት። ክርስቶስ ካልተጋበዘ አይመጣም። እንድንጋብዘው በዛ ሐዘን ውስጥ በዛ ጭንቀት ውስጥ ሆነን እንድንጋብዘው ነው የሚፈልገው። ራሱን በእኛ ላይ ኢምፖዝ አያደርግም። ከዛን አይናቸው እግዚአብሔር የጋረደውን አነሳ። በዛን ጊዜ በጸሎት በሚያደርግበት ጊዜ በምግቡ ላይ አይናቸው ተከፈተ፣ የተጋረደው ተከፈተ፣ አወቁ። በዛ ጊዜ ከተነሱ ተሰወረ። እነሱም ወደ 7 ማይል የመጡትን እንደገና ተመልሶ ወደ ኢየሩሳሌም ወሬውን ይዞ ሄዱ። አሁን እዛ ሄዶ ለደቀ መዛሙርት በሚናገሩበት ጊዜ ደቀ መዛሙርቱ አዝነው ነበረ፣ ተስፋ ቆርጠው ነበረ፣ ፈርተው ነበረ፣ ተጨንቀው ነበረ። ምክንያቱም እነኚህ ክርስቶስን እየሰቀሉ እነሱን ነገ ምን እንደሚያደርጉ እርግጠኞች አልነበሩም። በዛ ጭንቀትና ፍርሃት ውስጥ ሆነው ክርስቶስ ይገለጽና ምንድን ነው የሚለው? ሰላም ለእናንተ ይሁን ነው የሚለው። በጭንቀታቸው ውስጥ ክርስቶስ ሰላም ለእናንተ ይሁን ነው የሚለው። ከዛ በኋላ ስለምን ሐሳብ በልባችሁ ይነሳል? ስለምንስ ትፈራላችሁ ነው የሚለው። ለምን ትደነግጣላችሁ? እኔ ራሴ ቁጥር 39 ላይ እኔ ራሴ እንደሆን እጆቼንም እግሮቼንም እዩ፣ በእኔ እንደምታዩት መንፈስና ስጋ አጥንት የለውምና እኔን ዳሳችሁ እዩ ነው የሚለው። ከዛ ቁጥር 44 ላይ እርሱም ከእናንተ ጋር ሳለው በሙሴ ሕግና በነቢያትም በመዝሙራትም ስለ እኔ የተጻፈውን ሁሉ ይፈጸም ዘንድ ይገባል ብዬ የነገርኳችሁ ቃል ይህ ነው አላቸው። በዛን ጊዜም መጽሐፍትን ያስተውሉ ዘንድ አእምሯቸውን ከፈተላቸው። አሁንም ቢሆን የምናየው ምንድን ነው? መጽሐፍትን ያስተውሉ ዘንድ አእምሯቸውን ከፈተላቸው ነው የሚለው ነው። ወዴት ነው የሚያመጣቸው? ወደ መጽሐፍ ቅዱሱ ነው የሚያመጣቸው። የኛ ችግር ምንድን ነው? ዋናው ትልቁ ችግራችን የምንኖረው በሰይጣን ግዛት ውስጥ መሆኑን አለማስተዋላችን ወይም ደግሞ አለማሰባችን ነው። በሰይጣን ግዛት ውስጥ በምንኖርበት ጊዜ ችግር፣ መከራ፣ ስደት፣ ህመም፣ ብዙ ነገሮች፣ ማዕበሎች፣ ቅድም እንደተነገረው ብዙ ማዕበሎች በህይወታችን ይኖራሉ፣ ይገጥሙናል። በዚህ ውስጥ ነው የምንኖረው። ለዚህም ነው በኢሳይያስ ውስጥ በእሳት ውስጥ ባለፋችሁ ጊዜ ከእናንተ ጋር፣ በውሃ ውስጥ ባለፋችሁ ጊዜ ከእናንተ ጋር ሆናለሁ የሚለው።
ምክንያቱም እነኚህ ነገሮች እሳቱም ውሃውም እንዳለ ያውቃል። በዚህን ጊዜ ውስጥ ነው እግዚአብሔር ከኛ ጋር እንዳለ እንድናስተውል የሚፈልገው እና በሰይጣን ግዛቱ ውስጥ ሆነን በጠላት ግዛት ውስጥ ሆነን የተደላደለና የተመቸ ኑሮ ነው የምናስበው የምንጠብቀው። ክርስቶስ የገጠመውም ይሄንን ነው። በጠላት ግዛት ውስጥ ስለነበረ ወደ ጠላት ግዛት ውስጥ ስለመጣ ጠላት የሚችለውን ሁሉ አደረገ፣ እስከ መጨረሻ ላይ ገደለው። በክርስቶስ የሆነው በክርስቶስ ተከታዮች ይሆናል። ያ ነው በደቀ መዛሙርትም ላይ የደረሰው። ምክንያቱም የሚኖሩት በጠላት ነው። ጳውሎስ 3 ጊዜ ጸለይኩ ይላል። ነገር ግን እግዚአብሔር ጳውሎስ የጸለይበትን ምክንያት ከሱ አላነሳው። ጸጋዬ ይበቃሃል ነው ያለው። ነው በዚህ ውስጥ ማለፍ አለብህ፣ ምክንያቱም ያለው በጠላት ግዛት ውስጥ ነው። ስለዚህ ጠላት ምህረት የለውም፣ የሚችለውን ሁሉ ያደርጋል። በቤተሰብ ይመጣል፣ በጤና ይመጣል፣ በፋይናንስ በገንዘብ ይመጣል፣ በኑሯችን ይመጣል፣ በመንግስታት ይመጣል፣ በጎረቤት ይመጣል፣ በስራ ቦታ ይመጣል። በተለያዩ መንገዶች በማናስባቸው መንገዶች ያዋክብናል። ምክንያቱም ግዛቱ ነው። ከሱ እጅ አምልጠናል። ያመለጡትን ሁሉ እንደገና ወደ ራሱ ሊያመጣ ነው የሚፈልገው። አንዳንዱን በመደለል ነው የሚያመጣው። ዓለምን ያቀርብና ዓለምን ውበት ሲያቀርብ በዛ አንዳንዱን ይዞ ሄዳል። አንዳንዱን በመከራ በስቃይ ተስፋ ቆርጦ እንዲተው ያደርጋል። በተለያዩ መንገዶች ነው የሚያደርገው። ስለዚህ ክርስቶስ ምንድን ነው የሚለው? ባየነው ሳይሆን በቃሉ ላይ ነው። በዚህ አስቸጋሪ በሆነ ጊዜ ውስጥ በቃሉ ላይ እንድንመሰረት ነው። ስንቃጠልም፣ ስንጠበስም፣ ስንገረፍም ቃሉ ምንድን ነው የሚለው? ቃሉ የሚለው ምንድን ነው? ከእናንተ ጋር እሆናለሁ ነው የሚለው። ከእናንተ ጋር እሆናለሁ ያለው አምላክ ከኛ ጋር መሆኑን እንድናውቅ ነው የሚፈልገው፣ እንድንተማመን ነው። አይኖቻችን በአካባቢያችን ወይም በእኛ ላይ በሚደርሱ ነገሮች ላይ ሳይሆን ቃል በገባው በእግዚአብሔር ላይ እንዲሆን ነው። ክርስቶስም እኮ እዛ ደረጃ ደርሶ ነበር። ፈቃድ ከሆነ ይህ ጽዋ ከኔ ይወሰድ ነው ያለው። ከዛ በኋላ በመስቀሉ ላይ ለምን ተውከኝ ነው ያለው። የተወው ነው የመሰለው። ነገር ግን ክርስቶስ ምንድነው? እግዚአብሔር ቃል የገባው ስለሆነ ቃሉን ደግሞ የሚያደርግ የሚፈጽም ስለሆነ በዛ በቃሉ ነው የታመነው። ያ ቃል በተጻፈው ላይ መመስረቱ በዛ በመከራ እንዲያልፍ አድርጎታል። የሰይጣን ዓላማ እኛን ማሰቃየትና ከእግዚአብሔር መለየት ነው። የእግዚአብሔር ዓላማ ደግሞ ከዚህ ምድር በሮሜ ምዕራፍ 8 ላይ እንደምናየው ተፈጥሮ ሁሉ እንደሚቃተት ነው፣ እንደሚሰቃይ ነው። እንስሳትም እኛ ምንቃትተው ምንድነው? ይሄ ቦዲ ተፈጥሯችን ከዚህ አብቅቶ ወደ ሰማይ ሄደን ከእግዚአብሔር ጋር በሰላም ለዘላለም መኖር ነው። ያ ነው የፍጥረት ሁሉ ምኞት። ስለዚህ የእግዚአብሔር ዓላማ ምንድነው? ከዚህ ህይወት አንስቶን ወደ ሰማይ መውሰድ ነው። ጠቅላላ ከዚህ መገላገል ነው የሚፈልገው። ከዚህ ተነስተን እዛ እንድንደርስ ደግሞ የተለያዩ ነገሮች በህይወታችን እንዲያጋጥሙን ይፈቅዳል እግዚአብሔር። እነኚህ በህይወታችን እንዲገጥሙን የሚፈቅድበት ምክንያት ምንድነው? እነኚህ ህይወታችንን የሚቀርጹ ነው። አይኖቻችንን እሱ ላይ እንድናደርግ ብቻ ነው። ይሄ የኛ ግዛት ወይም የኛ ዜግነታችን እዚህ እንዳልሆነ አስተውለን በእነኚህ በምናልፍባቸው መንገዶች እየተቀረጽን የበለጠ እምነታችን እየጨመረ ቀደም እህታችን መቴ እንዳለችው እየጨመረ እያደግን ለሰማይ ብቁ እንድንሆን ለማድረግ ነው። በሮሜ ምዕራፍ 8 ቁጥር 28 ላይ እግዚአብሔርን ለሚወዱ እንዳሳቡ ለተጠሩ ነገር ሁሉ ለበጎ ይሆናል ነው የሚለው። ነገሩ በጎ ነው አይደለም የሚለው ያንን ክፉ የሆነውን ወይም ደግሞ የሚያሰቃየንን ወይም የሚያሳመመንን ወይም ከእግዚአብሔር ሊነጥለን የሚፈልገውን ነገር ያንን ለመልካም ይጠቀማል። አንዱ አይታችን ክፉ ታማ በሞት
አፋፍ ላይ ሆና አልጋ ላይ ሆና በእግዚአብሔር የታመነችው እስከ መጨረሻ በእግዚአብሔር ታምና ሰላም ነበራት። እየሞተች እስከ መጨረሻው ሰላም ነበረች። በዛ ሆስፒታል ውስጥ ሆና የማያምን ዶክተር ነበር እሷን የሚያክመው። መጨረሻ ላይ ግን የእሷን ሰላም በዛው ሆስፒታል ነው ያረፈችው። እስከ መጨረሻው አብሯት ነበረ። በዛ ህመም ሆና ያንን ሰላሟን ሲያይ ያንን ፊቷን በሚያይበት ጊዜ እውነትም እግዚአብሔር አለ ብሎ በኋላ እግዚአብሔርን በሷ ህመም ምክንያት እንደተቀበለ ነው። የእግዚአብሔር ዓላማ ነፍሳትን ማዳን ነው። የኔና የእናንተ በዛ ህይወት ውስጥ ማለፍ ለሌላው ደህንነት ከሆነ እግዚአብሔር ይፈቅዳል። የኔና የእናንተ በዛ ህይወት ውስጥ ማለፍ እኔና እናንተን የበለጠ ወደ እግዚአብሔር የሚያቀርብ ከሆነ እግዚአብሔር ይፈቅዳል። እኔና እናንተን በዛ ማለፍ ለቤተሰባችን በአካባቢያን ለሚገኙ ሰዎች በረከት የሚሆን ከሆነ እግዚአብሔር ይፈቅዳል። አለዛ እግዚአብሔር ለማይጠቅም ነገር በዛ ውስጥ እንድናልፍ አይፈቅድም። ያየዋል። ገናም ችግሩ፣ መከራው፣ ስደቱ ከመድረሱ በፊት ያየዋል፣ ያውቃል፣ ይመዝነዋል። ይሄን ነገር ይችለዋል፣ ትችለዋለች ወይ ብሎ ያያል። ከዛ በኋላ አዎ ይሄንን ይችላል፣ ይሄንን ትችላለች ብሎ ይፈቅዳል። በዛን ጊዜ ነው በኛ ላይ የሚሆነው እንጂ አይቻልም። ኢዮብን ታሪክ በምናይበት ጊዜ እግዚአብሔር ኢዮብ እንደሚችለው በዛ ውስጥ ማለፍ እንደሚችል አይቶ ኢዮብ በዛ ውስጥ በሚያልፍበት ጊዜ ደግሞ ለሌሎች በረከት እንደሚሆን ስላወቀ ፈቀደ። ምክንያቱም የእግዚአብሔር ዓላማ ቅድም እንዳልኩት ነፍሳትን ማዳን ነው፣ ከዚህ ማውጣት ነው። የዚህ ምድር ኑሯችን ፕራይመሪ ዋና አይደለም፣ ዋናው ሰማይ ለማድረስ ነው። ነገር ግን እዚህ ምድር ላይ ከኛ ጋር አለ። የኤማውስ ሰዎች ክርስቶስ ከነሱ ጋር ነበረ፣ ግን ከነሱ ጋር መሆኑን አላዩም። በሮሜ ምዕራፍ 8 ላይ ምንድን ነው የሚለው? መንፈስ ቅዱስ አብሮ ይቃትታል ነው የሚለው። ያ ማለት መንፈስ ቅዱስ ከኛ ጋር ሸክማችንን አብሮ ይሸከማል። ለሁለት ነው ሸክማችንን የምንሸከመው፣ እኛ ብቻችን አይደለም። መንፈስ ቅዱስ ይሸከማል። ስናዝን ያዝናል፣ በዛ ውስጥ ግን ይመራናል። እንዴት መሄድ እንዳለብን፣ ምን ማድረግ እንዳለብን ይናገራል። ብዙ ጥቅሶች አሉ፣ ለማንበብ ጊዜ የለም እና ዋናው ምንድን ነው? በቃሉ ላይ ልንመሰረት ነው የሚገባው። በቃሉ ላይ እንድናርፍ ነው የሚፈልገው። ወደ መጽሐፉ ከሙሴ ጀምሮ ገለጸላቸው ነው የሚለው። ከሙሴ ጀምሮ ገለጸላቸው፣ አስተማራቸው። ይህንን ጽናት በሮሜ ውስጥ እናያለን። በሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 4 ላይ፣ ሁለተኛ ቆሮንቶስ 12 9 እና 10 ይሄንን ልታነቡ ትችላላችሁ። በሮሜ 8 18 28 ላይ በሮሜ 8 18 እንዲህ ይላል። ሮሜ 8 18 ላይ ለእኛም ይገለጥ ዘንድ ካለው ክብር ጋር ቢመዛዘን የአሁኑ ዘመን ስቃይ ምንም እንዳይደለ አስባለሁ ይላል። ጳውሎስ ብዙ ነገር ውስጥ ነው ያለፈው። ስንት ጊዜ በመርከብ አደጋ ደርሶ፣ ስንት ጊዜ ተገርፈዋል፣ ስንት ጊዜ ታስሯል። ይሄ ግን ከሚመጣው ክብር ጋር ለወርሰው የተዘጋጀልኝ ቦታ ከዛ ጋር ሲነጻጸር ምንም አይደለም ነው የሚለው። ቁጥር 28 ላይ ቅድም እንዳልኩት እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን ነው የሚለው። እና ክርስቶስን ማየት አለብን። በምናልፍበት ችግር፣ በምናልፍበት መከራ እግዚአብሔር ለምን ይሄንን አመጣብን ብለን ብዙውን ጊዜ በምንጨነቅበት ጊዜ፣ በምናስብበት ጊዜ፣ አንዳንድ ጊዜም ተስፋ ለመቁረጥ ህይወታችን በሚዝልበት ጊዜ፣ በዛን ጊዜ አይኖቻችንን ክርስቶስ ላይ ነው የምናደርገው። ክርስቶስን በአካል አናየው፣ ነገር ግን በቃሉ እናያለን። አስቀድሞም ክርስቶስ የነበረው ነው። በአንደኛ ዮሐንስ እንዲህ ይላል፣ በመጀመሪያም ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህ በመጀመሪያም በእግዚአብሔር ዘንድ ነበረ። ከዛ በኋላ ቁጥር 14 ላይ እነሱም ከእግዚአብሔር ተወለዱ እንጂ በደም ወይም ከስጋም ፈቃድ ወይም ከወንድ ፈቃድ አይደለም ካለ በኋላ 13 ላይ 14 ላይ ቃልም ስጋ ሆነ፣ ስጋንም እውነትንም ተሞልቶ በእኛ አደረ፣ አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን ይላል። ቃል ነበረ፣
ቃልም ደግሞ ስጋ ሆነ ነው የሚለው። ስለ ክርስቶስ ነው። ይህ ቃል ክርስቶስ ነው። መጽሐፍ ቅዱሳችንን በምናነበት ጊዜ ክርስቶስን ነው፣ የክርስቶስን ቃል ነው፣ የክርስቶስን ዓላማና ፍላጎት ነው ለእኛ የምናስበው። የእኛ ሀሳብና የእግዚአብሔር ሀሳብ የተለያየ ነው። ለዚህም ነው ደቀ መዛሙርት ክርስቶስ ከዚህ ከሮማውያን ቀንበር ነፃ አውጥቶ ነፃ እስራኤልን መስርቶ መንግስት መስርቶ ንጉሥ ሆኖ እነሱ ስልጣን ይዞ ለመኖር ነው። ያ ነበር ሀሳባቸው። ያ አልሆነም። ተስፋቸው እንደተቆረጠ ያድነን ነበረ። ከሮማውያን እኮ ያድነን ነበረ ነው። ያ ነበረ ተስፋቸው። ሀሳባቸው ምድራዊ ነበረ። የእሱ ግን ሀሳብ ሰማያዊ ነው። ስለዚህ ያ እንዳልሆነ አስቀድሞ ከዘፍጥረት ጀምሮ እስከ መጨረሻው ያለውን ሲያስተምር ነበር። እኔና እናንተ ግን ከዘፍጥረት እስከ ራእይ አንድም የሚቀር የለም። ከዘፍጥረት እስከ ራእይ ስለ ክርስቶስ ነው የሚናገረው። ቃል ነበረ፣ ቃልም ስጋ ለብሶ መጣ። ያ ስጋ ለብሶ የመጣው ይህንን ቃል ለእኔና ለእናንተ ሰጥቶናል። ቃሉ ጽኑ ካለ፣ በመከራ ጽኑ ካለ፣ በመከራ መጽናት አለብን። ምክንያቱም እግዚአብሔር ታማኝ ነው። ታማኝነቱ የእሱ የማይለወጥ አይደለም። ከምንችለው በላይ ከሰጠን እግዚአብሔር ታማኝ አይደለም ማለት ነው። ስለዚህ አሁን ጥያቄው የእግዚአብሔር ታማኝነት ላይ ነው። ስለዚህ እግዚአብሔር ደግሞ ታማኝ ስለሆነ ከምንችለው በላይ አይሰጥም። ክርስቶስን በዛ መከራ ውስጥ እንየው። አይኖቻችንን እዛ ላይ እናድርግ። ክርስቶስን አይኖቻችን ክርስቶስ ላይ የሚሆነው መቼ ነው? ቃሉ ላይ ነው። እናም በየቦታው ለእኔና ለእናንተ በዛች ሰዓት፣ በማንኛውም ሰዓት በምንሆንበት ጊዜ ለዛች ሰዓት የሚሆን መልእክት አለው። እግዚአብሔርን ቃል በምናንበት ጊዜ በመጽሐፍ ቅዱሳችን የሚያጽናናን የሚያበረታታን ቃል አለ። ከዛ በቃሉ ላይ ካልተመሰረትን፣ ደቀ መዛሙርት በቃሉ ላይ ስላልተመሰረቱ ተስፋ ቆረጡ፣ አዘኑ። እኔና እናንተም ቃሉ ላይ ከተመሰረትን እንደ ጳውሎስ ከዚህ ማን ይለየኛል ነው የምንል። ማን ይለየኛል? ሞት፣ መከራ፣ ስደት፣ ከዚህ ፍቅር ማን ይለየኛል? ስለዚህ በቃሉ ላይ እንድንመሰረት በምናየው በምንሰማው ሳይሆን እግዚአብሔር ባለው ላይ አለቱ ላይ መቆም እንድንችል እግዚአብሔር እርዳን። አመሰግናለሁ። አሜን። ወንድማችን ዶክተር መብራቱ እግዚአብሔር አብዝቶ ጸጋውን ያብዛል። እግዚአብሔር ይባርክ። እጅግ በጣም የሚጠቅም መልእክት ነበረ። አሁን የማጠቃለያው መልእክት ከወንድማችን ሙልጌታ ጋር እናደርጋለን ማለት ነው። ተባረኩ። እግዚአብሔር ይባርካችሁ። እንግዲህ የዚህ ወንድሞችና እህቴ ልጄ ነው ምላት የእህቴ ልጅ ባለቤት ናት። ሰማሪያ የዶክተሬቷን እያጠናች ያለች መቲ፣ እግዚአብሔር ይባርክሽ። ዛሬ ስለመራሽ ወደፊትም ትመሪያለሽ። እንግዲህ የዚህን ሳምንት ሰንበት ትምህርት ሳጠና መሰናክሎች በሚል አርዕስት ስለ መሰናክሎች በሕይወቴ ስለገጠሙኝ መሰናክሎች ሳስብ ነበር። በሕይወቴ የገጠሙኝ መሰናክሎች ከኑሮ ጀምሮ መጀመሪያ ስንጀምር አባቴ በነገራችን ላይ አዲስ አበባ በነበረ ጊዜ ጥሩ ኑሮ፣ ጥሩ ትዳር፣ ከዛ አዲስ አበባን ለቆ ስራውን ለቆ ወደ ገጠር ገብቶ በሚኖርበት ጊዜ የሆነው ሁኔታ፣ የትዳር መፍረስ፣ የመሬት ክርክር፣ የተለያዩ ነገሮች፣ እነኛን ሁሉ ሳስብ ነበር። በሕይወቴ የደረሱ መሰናክሎች ለእድገቴ ትልቅ እንቅፋት የሆኑ ነገሮችን ሳስብ፣ ግን አሁን መጨረሻ ላይ ደግሞ እግዚአብሔር የካሰበት ሁኔታ፣ የእናቴ ጸሎት አለመረሳቱ፣ ያን ደግሞ ያየሁት በምንድን ነው? ታላላቅ ወንድሞቼ ከመሞታቸው በፊት ንስሐ ገብቶ መሞታቸው በጣም የሚገርም እና በሕይወት ብዙ መሰናክሎችን እንጋጠማለን። የስራም ሊሆን ይችላል፣ የስራ ማጣት፣ ያለ አግባብ ከስራ መባረር ሊሆን ይችላል፣ የጎሳ ችግር ሊሆን ይችላል።
በህይወታችን የሚደርሱ መሰናክሎች በሞላ በተለይ ለእኛ ለክርስቲያኖች እግዚአብሔር የማንችለውን ፈተና በእኛ ላይ እንዲመጣ አይፈቅድም። ለዛ ፈተና ደግሞ መወጣጫውን ያዘጋጃል። እንደ ወንድሜ አንስቶ እዚህ ያላችሁላችሁ የእናንተ ያለፋችሁበትን በዚህ መድረክ ላይ መናገር አልፈልግም። በብዙ መከራ አልፋችሁ የቤተሰብ፣ የስራ፣ የተለያዩ ሐዘን፣ እንደኛ ሁሉ መሰናክሎች ናቸው። መንፈሳዊ ህይወታችንን ወይ ይጠቅማሉ ወይም ደግሞ ይጎዳሉ። የኢዮብን ታሪክ አጥንተናል። በኤማኤዎስ መንገድ ላይ የነበሩትን ሰዎች ታሪክ አጥንተናል። ሌሎችንም ደቀ መዛሙርቶችን አጥንተናል። በባህር ላይ ሆነው በጣም ደስ ያለኝ መቲ ቀዛፊው ማን ነበረ? ጌታ ኢየሱስ ተኝቶ ነበር። የተቀመጠበት የተጋደመበት ቦታ ደግሞ ቀዛፊው መሪውን የያዘው ፓይለቱ የሚቀመጥበት ቦታ ላይ ነበር። ስለዚህ ጴጥሮስ አልነበረም ፓይለቱ፣ ዮሐንስ አልነበረም ፓይለቱ፣ ጌታ ኢየሱስ ነበር። ጌታ ኢየሱስ ግን ተኝቷል። ተንተርሶ ደግሞ የተኛበት ምንድን ነው? በማን መቀመጫ ነው? በፓይለቱ መቀመጫ ነው። በመርከብ ነጂው መሪው መቀመጫ ላይ ትራስ ላይ ነበር የተቀመጠው። ስለዚህ ቀዛፊው ማን ነበረ? መሪው ማን ነበረ? መቲ ልቤን የነካችው እሱ ነበር። መሪው ክርስቶስ ነበር መሪው። ማዕበል በተነሳ ጊዜ ጌታ ኢየሱስ ማዕበል እንደሚነሳ ያውቅ ነበር። ገበዛስ እና በህይወታችን የሚደርሱ ማዕበሎች፣ ሞገዶች በሞላ ደቀ መዛሙርቶቹን እንዳስተማረ እኛንም ጌታ ኢየሱስ ሊያስተምረን ስለሚፈልግ መከራዎች ይደርሱብናል። እዚህ ጥያቄዎች አሉ። እነዚህን ጥያቄዎች ስንመለከት የሚያጋጥመውት ወይም ያጋጠመውት ማንኛውም ችግር በውስጡ በያዙት የእግዚአብሔር ምስል ላይ ተጽዕኖ ያሳደረው እንዴት ነው? እግዚአብሔርን እውነተኛ ባህሪ የበለጠ በግልጽ ማየት የሚችሉት እንዴት ነው? አድማጮች እናንተም ልጄና ወንድሞቼ በእኔ ህይወት ላይ የደረሰው የጤና ጉድለት ሊሆን ይችላል። በስራ ቦታ ላይ ኢትዮጵያም ይሁን እዚህም ከመጣሁ በኋላ ያለው ዲስክሪሚኔሽን፣ የተለያዩ ነገሮች፣ የብሔር፣ የቤተሰብ የተለያዩ ነገሮች ደርሰውብኛል፣ ኢትዮጵያም ጭምር። ነገር ግን ያ ሁሉ አሁን ካለፈ በኋላ ስመለከት እግዚአብሔር ለእኔ የእምነትን መንገድ እያዘጋጀልኝ ነው። ሀብታም አልሆንኩም፣ እጅግ የተማርኩ ሰው አልሆንኩም። ነገር ግን በጌታ በኢየሱስ ክርስቶስ ያለኝ እምነት የበለጠ እንዲጠነክር የማይዋሽ አምላክ እንደሆነ እንዳይ ረድቶኛል። እዚህ በጣም ሁላችንም የምንወዳቸው ጥቅሶች ዛሬ መጠቀም እፈልጋለሁ። ዮሐንስ 3 ቁጥር 16 እና 17 ብንመለከት እንደዚህ ይላል፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዶአልና። ዓለም በልጁ እንዲድን እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። የእግዚአብሔር ባህሪ ተመልከቱ። እኛ ባጠፋነው ጥፋት፣ እኛ በሳትነው ስህተት፣ እኛ በሰራነው ኃጢአት በዛ ሁሉ እንትፍ አላለን። አንድ በጣም አስቸጋሪ የሆነ ወንድም አለኝ። ታውቋል። በጣም አስቸጋሪ ነው። ሲመከር አይሰማም። ባህሪው ችግር፣ ሌላውን ሰው ከሚጎዳው በላይ ራሱን ነው የሚጎዳው። አሁን ያንን ወንድም
እግዚአብሔር ለዛ ለወንድሜ ሙቶለት፣ እኔ ግን ተስፋ ቆርጬበታል። እና አንዳንድ ጊዜ የጌታ ኢየሱስን ፍቅር ስመለከት እኔ በግርማ ላይ እንዴት አድርጌ ነው ተስፋ ምቆርጥ? እንደገና ስለሱ መጸለይ መጀመሪያ በግሌ ጸልያለሁ። በእግዚአብሔር ምን አናረግም? ተስፋ አንቆርጥም። በሚደርሱት መሰናክሎች በቤተሰቦቻችን ይሁን በጓደኞቻችን ምክንያት ይሁን በእኛ በግላችን በሕይወታችን በሚደርሰው መሰናክል ሁሉ ተስፋ እንድንቆርጥ የእግዚአብሔር ፈቃድ አይደለም። እነኛ የሚደርሱን መሰናክሎች በሞላ ቅድም እንደተነበበው እምነታችንን ሊያጠነክሩ፣ አንዳንድ ጊዜ ሰዎች ሊወድቁ ሊፈርሱ ከእግዚአብሔር በአጠቃላይ ጥለው ሊሄዱ ይችላሉ። አዎ ሊሄዱ ይችላሉ። ግን ያ የእግዚአብሔር ፈቃድ አይደለም። እግዚአብሔር በሕይወታችን ላይ እንዲደርሱ የሚፈልጋቸው የሚፈቅዳቸው መከራዎች፣ የኢዮብን ታሪክ ቅድም አንስታችኋል። የኢዮብ ታሪክ ትልቅ ምሳሌ ነው። ምዕራፍ 27 ቁጥር 19 ምዕራፍ 19 ከቁጥር 19 ጀምሮ እስከ 27 ድረስ ድማ ከእግዚአብሔር ጋር እየተነጋገረ የሆነው ያለፍኩት ነገር ሁሉ በብረት ብዕር በዓለት ላይ በተጻፈ ይላል። ያለፈበት መከራ ግን መጨረሻ ላይ ምን ይላል? ይህን አውቃለሁ ይላል። በመጨረሻ እኔ ራሴን አያለሁ፣ እኔ ራሴ አየዋለሁ። ማንን? ክርስቶስን። ያ ማለት በሕይወታችን የምናልፍባቸው መከራዎች፣ መሰናክሎች በሞላ ዓይናችን እንዲከፈቱ ተስፋችን ጌታ ኢየሱስ እንደሆነ እንድናይ፣ የማይረዱን ከሆነ ወደ ጥፋት ነው። እኛ ደግሞ በመከራ በሚደርስብን ጊዜ ከማጉረምረም አልፈን ቆም ብለን ይሄ መከራ ለምን ደረሰብኝ? በመጀመሪያ ደረጃ እኛ ራሳችን ሕይወታችንን ስንመረምር የብዙ መከራዎች ምክንያቶች ራሳችንን እግዚአብሔር አለ። ግን በዛም ውስጥ ቢሆን እኛን ሊሞርደን ሊያስተካክለን ዓይናችን እንዲከፈት እግዚአብሔር ሲፈልግ መከራ እንዲደርስብን ይፈቅዳል። ከጌታ ከኢየሱስና ከኢዮብ መከራ በላይ በሰው ልጅ የደረሰ መከራ አላነበብኩም በመጽሐፍ ቅዱስ። ኢዮብ ገላው እስከሚገማ ድረስ እስከ አጥንቱ ድረስ ያለው ስጋ ሙልጭ ብሎ ሄዶ አጥንቱን ራሱን እኮ ነው ሲፍቅ የነበረው። ሕይወቱ አልጠፋም። ትንትን ብሎ አሁን እነዚህ ቆመጦች ለፕርሲ ያላቸው እግራቸውን አንዳንድ ጊዜ እስከ አጥንታቸው ድረስ ስጋቸው ተበልቶ ታዩታል። የኢዮብ እንደዛ ነበር። አካሉን በሞላ ሚስቱ ገማሄ እግዚአብሔርን ረግመ ሙት እስከምትል በኢዮብ ላይ የደረሰው ፈተና በማንም ላይ አልደረሰም። ከኢዮብ የበለጠ መከራ የደረሰበት ጌታ ኢየሱስ ነው። ያም ደግሞ የእሱ አካል ስጋው እስከ አጥንቱ ድረስ አልተፋቀም። የጌታ ኢየሱስ ግን የኔና የእናንተን ኃጢአት ወስዶ በራሱ ላይ እሱ ስለኛ ኃጢአት ሆነ። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 ላይ ስለኛ ኃጢአት ሆነ። ያ ማለት በእኛ የሚደርሰው መከራ በሞላ አስቀድሞ በእርሱ ላይ ደርሷል። 10,100,000 እጥፍ መከራ ለእኛ ምሳሌያችን ነው። ሌላው ደግሞ ኢዮብ ልባቸው አይታወክ ይላል ዮሐንስ ወንጌል ምዕራፍ 14 ልባቸው አይታወክ፣ በእግዚአብሔር እመኑ፣ በእኔ ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ። እንዲህስ ባይሆን ባልኋችሁ ነበር። ስፍራ አዘጋጅላችሁ ዘንድ እሄዳለሁና ሄጄም ስፍራ ባዘጋጀሁላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም እወስዳችኋለሁ ይላል። በመከራ ካለፍን በኋላ
ተስፋ በሚያስቆርጥ አንዳንዱ መከራ እኮ በጣም ቀላል መከራ ነው እኮ የሚጥለን። ትንሽ ፈተና ይጥለን። እንደውም አንዳንድ ጊዜ ትልቅ ፈተና ቢደርስ ይሻል የለየልን። ትንንሽ ፈተናዎች ግን ሳናውቀው ውስጣችንን ቦርብሮ ይጥለው፣ ኃጢአትን እንድንለማመድ ያደርጋል። በሕይወቱ ውስጥ የእግዚአብሔር ድምፅ ከጠላት የበለጠ ጠንካራ እንዲሆን ለመጨረሻ ጊዜ የጸለዩት መቼ ነው? በየጊዜው ጸልያለሁ። የምጸልየው ጸሎት ጊዜ ከፈተና አድነኝ፣ ድልን ዛሬ ስጠኝ። በስራ ቦታ፣ ከጓደኞቼ፣ ከቤተሰብ፣ እጅግ ከምወዳቸው ወገኖቼ ጥቃት እንዳይደርስብኝ፣ በአንደበት ሊሆን ይችላል፣ በአስተሳሰብ ሊሆን ይችላል፣ በተለያየ መንገድ ሊሆን ይችላል። ብዙ ጊዜ እኛ ጥቃትን የምንጠብቀው፣ መሰናክልን የምንጠብቀው የኛ ካልሆኑ ሰዎች ነው። ብዙ ጊዜ ግን ጥቃት የሚመጣው፣ መሰናክል የሚመጣው ከቤተሰብ። ስለዚህ መጸለይ ያለብን ከቤተሰብም፣ እኛ በቤተሰብ ላይ ለምናደርሰውም፣ ቤተሰብም በእኛ ላይ የሚያደርሰው ጥቃት ልንጸልይ ይገባል። በዮሐንስ 10:10 ላይ የተጠቀሰውን ጥቅስ ማንበብ ፈልጋለሁ። ራሱ ጌታ ኢየሱስ ያለውን 10:10 ላይ እንደዚህ ይላል። ይቅርታ፣ ሌባው ሊሰርቅና ሊያርድ ሊያጠፋ እንጂ ስለሌላ አይመጣም፣ እኔ ሕይወት ይሆንላችሁ እንድበዛላችሁም መጣሁ ይላል። ጌታ ለእኛ ያለው ፍላጎት ምንድን ነው? እኛን ማክበር፣ ከፍ ማድረግ። እኔ የመጣሁት ልበዛላችሁ፣ ሊያበዛን፣ ሊያከብረን። ጌታን አጥብቀን ስንይዝ እንከብራለን። ሌላው ደግሞ መጽሐፍ ቅዱስን እናጠናለን ወይ? ጊዜ እንወስዳለን ወይ? ብዙ ጊዜ መጽሐፍ ቅዱስን የቤተ ክርስቲያን ቀን ብቻ የሚነበብ አድርገን የምንወስድ ወገኖች ልንኖር እንችላለን። እንግዲህ እዚህ መድረክ ላይ 10 ሰው የሚሆን 1 ሰው የሚሆን የምታዳምጡ ወገኖቼ መጽሐፍ ቅዱስን በየዕለቱ በትንሹ አንድ ቃልም ይሁን አንድ ቁጥርም ይሁን አንድ ምዕራፍ ብታነቡ የቤተ ክርስቲያን የሰባተኛ ቀን አድቬንስ ቤተክርስቲያን አባላት መሆን የለባቸውም። እኛ የሰባተኛ ቀን አድቬንስ ቤተክርስቲያን አባላት ነን። በዛ በኩል ትልብልበት መንገድ የለኝም። ማንኛችሁም ለእግዚአብሔር ሰዎች በሁሉም ስፍራ አሉ። በሁሉም ስፍራ በቡድስቶች የእግዚአብሔር ሰዎች አሉ። በእስላሞች የእግዚአብሔር ሰዎች አሉ። በአይሁዶች የእግዚአብሔር ሰዎች አሉ። በፕሮቴስታንቶች የእግዚአብሔር ሰዎች አሉ፣ የሰይጣን ሰዎች አሉ። በአድቬንቲስት ቤተክርስቲያን የእግዚአብሔር ሰዎች አሉ፣ የሰይጣን ሰዎች። ዛሬ ገና የመበጠሪያ ጊዜ አይደለም። ያ ጊዜ እስከሚደርስ ድረስ በሁሉም አብያተ ክርስቲያናት፣ በሁሉም የእምነት ስፍራ የእግዚአብሔር ሰዎች አሉ፣ የእግዚአብሔር ያልሆኑ ሰዎች አሉ። ስለዚህ የቤተ ክርስቲያን አባልነት አያድነንም። የሚያድነን በጌታ በኢየሱስ ክርስቶስ ማመን፣ አምነን ደግሞ ጌታ ኢየሱስ የሚለውን ማድረግ። ጌታ ኢየሱስ ምንድን ነው የሚለው? ዮሐንስ ወንጌል ምዕራፍ 15 ቁጥር ስንት ላይ ነው? ብትወዱኝ ትእዛዜን ጠብቁ ብለው ስንተራረቤ መሰለኝ። ብትረዱኝ ደስ ይለኛል፣ ብትወዱኝ ትእዛዜን ጠብቁ ይላል። ጌታ ኢየሱስን ከወደድን ካመንን ትእዛዛቱን መጠበቅ አለብን። መጽሐፍ ቅዱስን የምናነበው አንዱም ለዛ ነው። ትእዛዛቶቹ ምንድን ናቸው? ፍቅር ለሰው፣ ፍቅር ለእግዚአብሔር። 10ቱ ትእዛዛት 2 ቦታ ተከፍለው የመጀመሪያዎቹ 4ቱ ፍቅር ለእግዚአብሔር፣ የመጨረሻዎቹ 6ቱ ፍቅር ለሰው። ስለዚህ በክርስቶስ ያመነ ሰው
ትእዛዙን ይጠብቃል። ሕግ በመጠበቅ አንድንም የምትሉ ሰዎች ካላችሁ ወገኖች፣ አዎ እኔም ሕግ በመጠበቅ አልድንም። ሕግን እጠብቃለሁ ብዬ የምለው ጌታ ኢየሱስ ስላዳነኝ ብቻ ነው። የዳነ ሰው ብቻ ነው ሕግን መጠበቅ የሚችል በመንፈስ ቅዱስ እና መጽሐፍ ቅዱስን ለማንበብ ጊዜ ነው። ሌላው ዕብራውያን ምዕራፍ 13 እንግዲህ ለመጨረሻ ጊዜ ወደ እግዚአብሔር የዞሩት እንደማይተውት ቃል የገባለትን እንደሚጠብቅ በመተማመን በጸሎት አጽናኝና አማካሪው እንደሆነው ወደ እርሱ የዞሩት መቼ ነው ይላል። እኔ በየቀኑ ተስፋዬ እግዚአብሔር። ዘመዶች፣ ወገኖች፣ የኔ ተስፋ እግዚአብሔር። ወንድሞቼ አይደሉም፣ እህቶቼ አይደሉም። ተመልከቱ፣ 3 ወንድሞች ሞተውብኛል። በእነሱ ተስፋ ማድረግ አልችልም። እህቶቼ ያሉት ከኔ በጣም ርቀው ነው። በእነሱ ተስፋ ማድረግ አልችልም። በአጠገቤ ባለቤት ያለች፣ 2 ልጆች አሉኝ። 2 ልጆች ከኔ 1000 ማይል ወደዛ 1000 ማይል ወደዛ ናቸው። ለእኔ ሊደርሱልኝ አይችሉም። የእኔ ተስፋ ማን እንደሆነ ታውቃላችሁ? ጌታ ኢየሱስ። የእያንዳንዳችንም ተስፋ ጌታ ኢየሱስ። ዕብራውያን 13 ቁጥር 5 አንብቤ ጨርሳለሁኝ። ያወጣችሁ ካላችሁ ብታነቡ ደስ ይለኛል። 13 ቁጥር 5 እንዲህ ይላል። ቁጥር 5 አካሄዳችሁ ገንዘብን ያለመውደድ ይሁን፣ ያላችሁም ይብቃችሁ፣ እርሱ ራሱ አልለቅህም ከቶ አልተውህም ብለዋልና። ስለዚህ በድፍረት ጌታ ይረዳኛልና አልፈራም፣ ሰው ምን አድርግልኛል እንላለን። አልተውህም፣ አልለቅህም። ጌታ ያፈቅረናል። እኔ ደስ የሚለኝ ነገር በክርስቶስ ምንድን ነው? እኔ ኃጢአተኛ ነኝ። ሁሉን ኃጢአት ሳላውቅ ነው የምሰራው። ጸሎት ስናደርግ ምን እንላለን? እባክህን አባት ሆይ አውቀንም ሳናውቅም የሰራነውን ኃጢአት ይቅር በለን። ይሄ የውሸት ጸሎት ነው። ሳናውቅ የምንሰራው ኃጢአት የለም። በፍርሃት ምክንያት ልንሰራ እንችላለን። ሁኔታዎች ስላልተመቹ ሊሆን ይችላል። ግን የሰራነውን ኃጢአት በሞላ እናውቃለን። እኔ ጸሎት የማደርገው ሳላውቅ የማደረግኩትን ነገር፣ ጌታ ሆይ ኃጢአቴን ይቅር በለኝ፣ እባክህን ማረኝ። ስለዚህ ሳናውቅ የምንሰራው ኃጢአት የለም። አውቀን ነው፣ ፈርተን ነው፣ ለማምለጥ ስንል ነው የምንሰራው። ስለዚህ ጌታ ደግሞ ያንን ያውቃል። ለእሱ ስንናዘዝ ይቅር ይላል። ብንችል የበደልናቸውን በመስሪያ ቤት ይሁን በውጭም ቢሆን ብንናዘዝ መልካም ነው። ግን እግዚአብሔር ይቅር ለማለት ሁሌ በደጅ ቆሞ የልባችንን በር ያንኳኳል። መጽሐፍ ቅዱስን ማንበብ የሚጠቅመን ለዛ የተስፋ መጽሐፍ ነው፣ የህይወት መጽሐፍ ነው። እግዚአብሔር ዳን። እግዚአብሔር ባርካችሁ። አሜን አሜን። እጅግ በጣም በአማረ ሁኔታ ነው ይህንን ሰንበት ትምህርት ያጠቃልልክልን። እግዚአብሔር እጅግ አብዝቶ ይባርክ። እንግዲህ ሁላችንም ዛሬ የሰማነውን ቃል በህይወታችን ተግባራዊ እንድናደርገው እግዚአብሔር ጸጋውን ያብዛልን። በልቤ የቀረ 2-3 ነገሮች አሉና ቅድም ወንድሞቼ ሲናገሩ በተለይ ስለ ያዕሮስና ስለ 12 ዓመት ደም የፈሰሳት ሴት ድንገት ነው አይምሮ ውስጥ የመጣው። ገና ከቤታቸው ሳይወጡ ነው ሁለቱም ሰዎች ኢየሱስን ለማግኘት ኢየሱስ ያድነናል ብለው በእምነት የወጡትና ዛሬ እኔና እናንተ ከቤታችን ስንወጣ ምንድን ነው በልባችን ይዘን የምንወጣው? እያንዳንዱ ቀናችንን ስንጀምር ምንድን ነው ይዘን የምንወጣው የሚለው ቃል ወደ አይምሮዬ እየመጣ ነበርና እንዲሁም ስለ ኤማውስ መንገደኞች ሲነሳ አይናቸው ተይዞ ነበረ ይላልና ምናልባት እግዚአብሔር ከኛ ጋር እየተጓዘ ሳናየው ቀርተን ይሆን?
ምናልባት እግዚአብሔር አጠገባችን ቆሞ እያለ ነገር ግን አይናችን ስለተጋረደ የተስፋው ቃል እና የነገረን ቃል ከፊት ለፊታችን ተሰውሮ ይሆንን የሚለውን ነገር ራሳችንን ዛሬ እንድንመረምርበት እንዲሁም በመጨረሻም ደግሞ ማጠቃለያው ላይ የተነገረው በህይወታችን ብዙ ነገሮች አልፈው በመከራዎች በብዙ ነገሮች ውስጥ አልፈን ሊሆን ይችላል። ነገር ግን ዘወትር በእግዚአብሔር ቃል ብቻ እምነታችንን ማድረግ እንደሚገባን፣ በሰዎች ላይ እምነታችንን ልናደርግ እንደማይገባ። ምክንያቱም አይናችንን የጣልባቸው ነገሮች ሁሉ ከፊታችን የሚነሱበት የሚወድቁበት ጊዜ ስለሚመጣና እሱ ብቻ ለዘላለም እንደሚቆይ ይህንን ነገር ተምሬያለሁኝ። እያንዳንዳችሁም የመጨረሻ ልትሉት የምትፈልጉት ማጠቃለያ ካለ እድል ልስጣችሁና ፕሮግራማችንን እንጨርሳለን በጸሎት። እኔ የምለው ምንድነው በመጽሐፍ ቅዱሳችን ላይ ብቻ መሰረታችን ይሁን። በስሜታችን አይደለም፣ በምናልፈው ኤክስፒሪየንስ አይደለም። መሰረታችን ያ መጽሐፍ ቅዱስ ከሆነ ሁሉም ነገር በሚያልፍበት ጊዜ የማያልፍ የለም። መሰረታችን የጸና ይሆናል። አመሰግናለሁ። እሺ፣ ሌላ የማጠቃለያ ሀሳብ? እኔ በሀሳባችሁ ተስማምቻለሁ። እኔ መጨመር የምወደው ነገር ምንድን ነው? መጽሐፍ ቅዱስ በምናነብበት ጊዜ አሁን ወንድሜም ልጄም እንዳሉቱ አንድ ነገር መጨመር የምፈልገው መጽሐፍ ቅዱስ ስለ እኔ አይደለም፣ ስለ እግዚአብሔር ነው። አዎ ስለ እኔ ኃጢአተኝነት፣ ስለ እኔ መውደቅ፣ ስለ ሰው ልጅ ኃጢአተኝነት ይናገራል። ነገር ግን ስለ እግዚአብሔር ባህሪ፣ ስለ እግዚአብሔር ማንነት፣ ስለ እግዚአብሔር አፍቃሪነት፣ ስለ እግዚአብሔር መሐሪነት፣ ቸርነት፣ ታጋሽነት አያዳላም። ይሄ ሰውዬ ከየትኛው ነው ከየት ቤተክርስቲያን ነው ብሎ አያዳላም። ልባችንን ያውቀዋል፣ አእምሯችንን ያነባል። ስለዚህ ቅድም እንዳልኩት ደግሜ እላለሁኝ፣ ለእግዚአብሔር ሰዎች በሁሉም ስፍራ አሉት። በአንድ ቤተክርስቲያን አይደለም፣ በአንድ ሀገር አይደለም፣ ይሄ የክርስቲያን ሀገር ነው ያ የእንትን ሀገር ነው በሚል አይደለም። ለእግዚአብሔር ሰዎች በሁሉም ስፍራ አሉት። ራእይን በምናነብበት ጊዜ የእግዚአብሔር ሕዝቦች በመጨረሻ ላይ ምርጫ የሚያደርጉበት ጊዜ ይመጣል። ምዕራፍ 14 ከ8 እስከ 14 ምዕራፍ 8። ስለዚህ ወገኖቼ እኔ ከዚህ ቤተክርስቲያን ስላልሆንኩ እጠፋለሁ፣ ከዛ ቤተክርስቲያን ስለሆንኩ እድናለሁ የሚል ነገር በልባችሁ አይሉ። ከቤተክርስቲያን ልዩነት ያለው በምናስተምረው ትምህርት ነው። ይሄኛው ትምህርት እቺ ቤተክርስቲያን የምታስተምረው ትምህርት መጽሐፍ ቅዱሳዊ ነው ካላችሁ እዛ ሄዳችሁ ግቡ፣ አገልግሉ፣ ተሳተፉ። ወደኛም መምጣት ከፈለጋችሁ በሁለት እጃችን እንቀበላችኋለን። ግን አድቬንቲስት መሆን አያድንም። የሚያድነው ጌታ ኢየሱስ፣ መጽሐፍ ቅዱስም ስለ ጌታ ኢየሱስ። እግዚአብሔር ይባርካል። እሺ፣ ስለሰማነው ስለመጣለን የእግዚአብሔር ቃል በተለያየ መንገድ ስላስተማረን እግዚአብሔር አምላካችንን እጅግ አድርገን እናመሰግናለን። ይህንንም ቃል የምትሰሙ ሁላችሁም እንደምትባረኩበት እግዚአብሔር በሕይወታችሁ ውስጥ ይህንን ስራውን የሚጀምርበት ጊዜ እንደሚሆን ተስፋ እናደርጋለን። ፕሮግራማችንን በጸሎት እንጨርሳለን። እንግዲህ ዶክተር መብራቱ የመጨረሻው ጊዜ ስለሆነ ከኛ ጋር የሚያሳልፈው ይህንን ጸሎት እንዲጸልይልን እጋብዘዋለሁ። እንጸልይ። ሰማይና ምድርን በቃል የፈጠርክ ቅዱስና ኃያል የሆንክ እግዚአብሔር አምላካችን ስላደረክልንና ስለምታደርግልን እናመሰግናለን። የምናልፍበት መንገድ ቀላል ነው ብለህ አልተናገርክም። አስቸጋሪ፣ የሚያሰለች፣ የሚያደክም፣ ተስፋም ሊያስቆርጥ የሚችል መንገድ ነው ከፊታችን ያለው ያለፍንበትም። ምክንያቱም ሰይጣን ግባችንን ስለሚያከዛ ግብ ሊያደናቅፈን
የሚችለውን ሁሉ ያደርጋል። ነገር ግን አንተ በዛ ጊዜ ውስጥ ሁሉ ከእናንተ ጋር ነኝ ያልክ አምላክ አይኖቻችንን በማዕበሉ ላይ ሳይሆን በሚሰማን ስሜት ላይ ሳይሆን በቃልህ ላይ በአንተ ላይ ማድረግ እንድንችል እርዳን። ጀምረናል ጌታ ሆይ ጉዞአችንን እስከ መጨረሻው ደግሞ መቀጠል እንድንችል አንተ እርዳን። ጸጋህን አብዛለን። ሌሎችም በጥርጣሬ ያሉ ይህንን ጉዞ ለመጀመር ያልወሰኑ ካሉ ልባቸውን እንድትነካ ራስን እንድትገልጽላቸውና መወሰን እንዲችሉ እርዳቸው። ስላስተማርከን እናመሰግናለን። ሕይወታችንን ዘመናችንን ተረከብ። በጌታ በኢየሱስ ስም አሜን። አሜን አሜን። እግዚአብሔር ይባርካችሁ።